ከእግዚአብሔር ሐሳብ ጋር መጣበቅ ይሆንላችሁ። ኢየሱስ ክርስቶስ ጌታና ጌታ ነው። ውሏችሁ እንዴት ነው? እንዴት ዋላችሁ? ውላችሁ እንዴት ነው? እስኪ ነቃ ነቃ በሉ። የተኛ ሰው ብዙ ሰው የተኛ ይታየኛል። በመንፈስ የተኛ ሰው በጣም ብዙ ይታየኛል። ነቃ ነቃ በሉ። ሼክ ራሳችሁን አድርጉ። እስቲ ነቅነቅ የሚያረጋችሁ መዝሙር ልክፈትላችሁ። እናንተ መቼም በክሊክ ነው ብትነሱት። ሃሌሉያ። እስኪ እናምልክ የምትሉ ሰዎች ካላችሁ ዛሬ አምልኮ ነው ውስጥ የሞላ። ዝም ብዬ ማምለክ ነው። ሁኔታው እያለ ማምለክ ነው። የሚሰማው እያለ ማምለክ ነው። በቃ ኢየሱስ ክርስቶስን ማምለክ ነው። ክብር ለኢየሱስ ይሁን። ሃሌሉያ። እስቲ ማምለክ ፈልጋለሁ የምትሉ ካላችሁ እስኪ እንዴት ነው በቃ የሰማችሁት? የሚደረገው የሚሆነው ነገር እየሆነ ያለው ነገር ሁሉ ልባችሁን ውርድ ዘጭ አርጓችኋል አይደል? ፍጥፍጥ አርጋችኋል። ሃይ ወይ በመንፈስ ያልተፈጠፈጠ ማን አለ? እስኪ ሰላም ነኝ በሉ። እስኪ ሰላም ካልሆናችሁ እዚህ ጋር ሁላችሁም ካቆረፋችሁ እንዴት ነው ለእናንተ ማገለግለው? ሰላም ነኝ። ክብር ለኢየሱስ ይሁን። የሰላሙ ባለቤት ከኔ ጋር አለ። ሰላም ነኝ በሉ። ዛሬ የታወካችሁ ሰላም ነኝ በሉ። የደነገጣችሁ ሰላም ነኝ በሉ። ወይ ያለቀሳችሁ፣ የሳቃችሁ፣ የውሸት ሳቅ ይሳቃችሁ፣ የእውነት ሳቅ ይሳቃችሁ፣ በቃ ግራ ግብት ያላችሁ፣ የምትይዙት ነገር ያጣችሁ፣ በቃ ሁሉ ነገር ዜሮ የሆነባችሁ ሰዎች ምን ምትሉት ነገር ራሱ ጠፍቶባችኋል። አሁን በቃ ምትሉት ነገር እግዚአብሔርን ስለፈራችሁ ነው እንጂ እኮ እንደ ኢዮብ ሚስት ራሱ እግዚአብሔርን ልትሰድቡ ልትዘጋጃችሁ አላችሁ። አቤት የኔ ጌታ፣ በናዝሬቱ ጌታ በኢየሱስ ክርስቶስ ስም የሰማይ አምላክ እግዚአብሔር ሆይ የሕዝብ ልብ ተጠበቀ ይሁን። የሕዝብ ልብ ተጠበቀ ይሁን። የትውልድ ልብ ተጠበቀ ይሁን። በናዝሬቱ ጌታ በኢየሱስ ስም እግዚአብሔር አባት ሆይ አቤቱ ጌታ ሆይ ልባችንን ጠብቅ፣ የሕዝብህን ልብ ጠብቅ ጌታ ሆይ ጠብቅ። ጌታው ነገር ጫፍ ላይ እንደደረሰ ሰው ተስፋ በመቁረጥ ውስጥ ነው ያለው። ጌታ ሆይ በጌታ በኢየሱስ ክርስቶስ አንተ ድምጽ ወደኛ ይምጣ፣ ወደ ህዝቡ ይምጣ። ወገኖቼ በጣም ግራ የተጋባ ትርምስምሱ የወጣ ህዝብ ነው የሚታየው በመንፈስ። ከምረኮ ነው ብላችሁ በመንፈስ እይታሰር ትርምስምስምስ ያላችሁ ዝም ብላ ወይኔ ጉዴ ኧረ ሰብስብ ሳለው ጌታን ስጨነቅ አለች እኮ ትዝ አለኝ እግዚአብሔር አምላክ መኖሩን አለች ልልዬ። ሃሌሉያ። እናምልክ። እሺ እናመልካለን። ለምንድን ነው የማናመልከው? በደንብ አድርገን እናመልካለን። መጀመሪያ ሲቃሉ ይቅደም። ሃሌሉያ። ክብር ለኢየሱስ ይሁን። በናዝሬቱ ጌታ በኢየሱስ ክርስቶስ የሰማይ አምላክ እግዚአብሔር አባት ሆይ ቃልህ እንደሚናገረው ለተጨነቀ ጨለማ አይሆንም ብሎ ተጽፏል ቃል ላይ ጌታ ሆይ አቤት የጭንቀት አይነት፣ አቤት የድንጋጤ አይነት፣ አቤት የፍርሃት አይነት፣ አቤት ስጋ ለባሽ በዚህ በቃ እስትንፋስ በውስጡ ያለበትን ስጋ ለባሽ ትፈራው ዘንድ ምንድን ነው አለ እግዚአብሔር። እኛ አንያዝም፣ አንቻልም፣ ትንሽ ስናገኝ አንቻልም። አይደለም ሰው ላይ እግዚአብሔር ላይ ራሱ ተውግ ነው የምንለው። ተውግ አያችሁ፣ ይሄ ዘመን የሰውን ልክ እግዚአብሔር የሚያሳይበት ዘመን ነው። አትፍሩ፣ አትደንግጡ። ምትፈራው ምትደነግጠው ከሐሳቡና ከፍቃዱ ትንሽ ፈንገጥ ስትል፣ ከሐሳቡና ከፍቃዱን ፈንገጥ ካልን ደግሞ ዘለን ወደ ሐሳቡ መግባት ይሆንልን ወገኖቼ። ዘለን ወደ ሐሳቡ፣ ወደ ፍቃዱ፣ ወደ አጀንዳው። ሃሌሉያ። ይሰማል ወይ? ክብር ለኢየሱስ ይሁን። ኢየሱስ ክርስቶስ ጌታና ጌታ ነው። እናመልካለን። ማንሽ መቅደስ ጌታ ያሳየሽን ለሕዝቡ ብትመሰክሪ ከደሙ ንጹህ ትሆኚ ነበረ። አንቺ ግን ለልብሽ ቂም አደላሽ። የኔም ቤት እኔ እዚህ ጋር አንድ ነገር ልንገራችሁ። ጌታ በሚያውቀው ማለት ነው። ጌታ በሚያውቀው አንድ ነገር አስብ ነበረ። ዛሬ ሪላክስ ሆኜ ነው የማወራው። ሪላክስ እያደረኩ ነው የማወራው። አንድ ነገር ልንገራችሁ። ጌታ ኢየሱስ ክርስቶስን የሚያውቁት ልክ ጴጥሮስን ሰዎች ምን ይሉኛል? ማንስ ይሉኛል? እናንተስ ምን ትሉኛላችሁ አላቸው። አንተ ዮሴፍ ነህ፣
ማርቆስን አንተ ጳውሎስ ሊሉ ይችላል እንደፈለጉት አንተ ከነብዩ አንድ ነህ ምናምን ጴጥሮስ ግን አንተ ሕያው እግዚአብሔር ልጅ ነህ አለ ጌታ ምን አለው በርግጥ ይሄንን የሥጋና ደም አልገለጠልህም አለ ሥጋና ደም አልገለጠልህም ወገኖቼ ስንቴ ልንገራችሁ ሰዎች እኔን እንዲያቁኝ ወይም ደግሞ ለኔ እንዲያዝኑልኝ ወይም ደግሞ ፀሐይ መንፈሳዊነት ለማለት መቅለስለስና ማስመሰል አይጠበቅብኝ እኔን የሚያቀኝ ሰው በደንብ በመንፈስ ቅዱስ ራሱን ከመንፈስ ቅዱስ ጋር ግንኙነት ያለው ሰው ገባ መንፈሳዊ ሰው ስለሆነ አስረግጬ የምናገረው ማለት ነው አስመሳዮችማ ሞልተዋል እኮ ጌታ ያላቸውን እየተው ያላላቸውን ቢዘባርቁ ሞልተዋል ለነሱ መጨብጨብ ትችላላችሁ ማንም ሰው በመንፈስ የሚመራ ሰው በመንፈስ ቅዱስን የሚሰማ ሰው ከዚህ እንደነገርኳችሁ ደጋግሜ መናገር ስለማይጠብቅ ግን ለእናንተ መልስ ስለሚያስፈልጋችሁ ገባሽ ለምን ብትሉ እዚህ ጋር በምትጽፉት ነገር አንዳንድ በመንፈሳዊ ነገር ላይ ያላደጉ ሰዎች ላይ ክብሪት ነው የምትጭሩት የሆነ ክብሪት ነገር ትጭራላችሁ ስለዚህ መልስ ይሄ ቀኑ መልእክት ነው በደንብ መነገር አለበት ስለዚህ ገባችሁ ማስመሰል በጣም ቀላል ነው አላስመስልም ጌታ ያሳየኝን ነገር ብናገር አንድ ነገር ልንገራችሁ ስለማየት አንድ ነገር ልንገራችሁ የታየ ሁሉ ይነገራል ወይ የታየ ሁሉ እግዚአብሔር ያሳየው ነገር ሁሉ ይነገራል ወይ አንድ ሲቀጥል ደግሞ ተነግሯቸዋል ድብን ተደርጎ ተነግሯቸዋል እግዚአብሔር በጥበብ ተናግሯል በጥበብ በሚገባው ነገር በደንብ አርጎ ተናግሯል አዎ በደንብ አርጎ ይሄ ሁሉ እንደሚመጣ ተናግሯል እግዚአብሔር በደንብ አድርጎ የቱ ጋር ሳት እንደሚጫር የቱ ጋር ምን እንደሚሆን እግዚአብሔር ለዛውም በጥበብ ለምን ብትሉ እግዚአብሔር ያሳየውን ይሄ ትንንሹን ነገር ሁሉ ነገ የሚፈጸመውን ነገር ሁሉ ጌታ እንደዛ ያሳየኝ እንደዚህ ምናምን ለምን የምትወዱት እናንተ ውሸታም ነብዮችን ስለምትወዱ አሁን እንዳለ ፔጁ ላይ ፕሮፌት አፖስቶል ምናምን ስማቸው በስመ አብ ወወልድ ወመንፈስ ቅዱስ ወይ እንደዛ በውሸትማ እኮ ቀላል እኮ ነው እውነቱን የያዘ ሰው እንደውም ለስሙ አይቸገርም ይሄ እውነት እግዚአብሔር የሚያሳየውና እግዚአብሔር የሚሰማ ለስሙ ጉዳይ የለውም ገባችሁ ስለዚህ እግዚአብሔር ያሳየኝን ነገር አልናገርም አይተሽ ጸልይ ካለኝ መጸለይ ተናገሪ ካለኝ በጥበብ በእግዚአብሔር ቃል ላይ መናገር አለቀ ስለዚህ እግዚአብሔር ሳይናገር የሆነው አንዳች ነገር የለም ሞር መታረስ ይሆናል ሞር ነው የሚታረሰው በደል ተደርቦ ኃጢአት ተደርቦ ግፍ ተደርቦ እግዚአብሔር ይሄንን ያለው ተደርቦ ልባቸውን አደንድነው ልባቸውን ዘግተው የአምልኮ መልክ ያላቸው ኃይሉን የካዱት አሁን ይሄን ጽዋ ይጋታል ሁሉም የምትፈልገው ራራልኝ ጌታ ሆይ ምህረት አድርግልኝ ኦፍኮርስ ያደርጋል ምህረት አድርግልኝ ለምን ስለምነው አንተ አሁንም እንደ ጻድቅ መስለ ለመታየት በእግዚአብሔር ፊት ና ኃጢአትን ተናዘዝ እያንዳንድ ኦርቶዶክሱን ካቶሊኩን ፕሮቴስታንቱን ለእግዚአብሔር ክብር ያልሰጠ እግዚአብሔር ቀናተኛ አምላክ ነው አሁን ደግሞ ይመጣል ወደ ቤተ ክርስቲያን ይመጣል እግዚአብሔር አሁን በኢትዮጵያ ምድር ላይ አለ ትጋታላችሁ ኦፍ ኮርስ በዝሙት ሰከሩ በአድመኝነት ሰከሩ በጥላቻ ሰከሩ በዝርፊያ ሰከሩ እግዚአብሔር ራርቶ ነው እንጂ እኮ ሲፈልግ እኮ ከሰማይ መብረቁን እያወረደ ዱም ያደርጋል እግዚአብሔር ስለዚህ እግዚአብሔር የለበትም እንደውም እግዚአብሔርን ተውት እግዚአብሔር እዚህ ውስጥ የለበትም በቢራ ሲጠጣ ሲጨፈር ውስኪ ሲራጭ አዳሜ ባለስልጣን ቢሆን ባለስልጣናት ከእግዚአብሔር ተሾሞ እያሉ እናንተ እንዴት ነው የምታስቡት ስፔሻል ጴንጤ እግዚአብሔርን አቃለምት ያማተውት ያምልኮ መልክ ያለው ዝም ብሎ የሚዞር ህዝብ ነው በቃ እግዚአብሔርን ቃል ጠልቆ የማያውቅ ሰው ላይ አትፈርድበትም በቃ ያምልኮ መልክ አላቸው የፈለገ ማርያምን ብታመልክ ገብርኤልን ብታመልክ እንደው መላእክቶችን ብታመልክ ሊበልህ እንደው ብታመልክ እንደው እዚህ ጋር ብትኖር በዘረኝነት የናወስክ ካለ
የዘራኸውን ታጭዳታለህ። ታጭዳለህ። የማታጭደው ነገር የለም። ታጭዳለህ። ፍሬ ነው። ታጭዳለህ። በለቅሶ የሚዘሩ ነዷቸውን በደስታ ይለቅማሉ እንደተባለ በደስታ ዘሩ ዝሙትን፣ በደስታ ዘሩ ዘረኝነትን፣ በደስታ ዘሩ ቅማኛነትን፣ በደስታ ዘሩ። አሁን በለቅሶ ያጭዳል። እያንዳንዱ ያጭዳል። የእግዚአብሔር የበቀል ጊዜው ነው። ዝም ብለህ ጸልይ፣ ዝም ብለህ አልቅስ፣ ንስሐ ግባ። እግዚአብሔር ና ስማኝ ሕዝቤ ተመለስ ይባል። ማን ሰማው እግዚአብሔርን? ማን አደመጠው እግዚአብሔርን? ዝም በል። ኢግኖር እኮ ነው የተደረገው። እግዚአብሔር ኢግኖር ተደረገ። ኢግኖር። እግዚአብሔርስ በቀሉን ይወጣላ። ይሄን ነው መልእክቱ። ሰምተሻል? ይኸው ከእግዚአብሔር ያየሁት ይሄንን ነው። ሰምተሻል? ያየው ምንድነው? የእግዚአብሔር የበቀል ጊዜው ነው። እህቴ እዚህ ጋር ያለሽ ለልብሽ አደላሽ የምትይ ለማንም አላደላም። ነግሬያችኋለሁ። ለማንም አላደላም። ይገርማችኋል። ለማንም አላደላም። እኔ ነግሬያችኋለሁ። እንደናንተ በስጋ እህት ወንድሞች አሉኝ። በስጋ እንደናንተ እህትና ወንድም ከእናት ከአባቴ የተወለዱ ማለት ነው። የእህቴ ልጅ ጩጬ ልጅ ነው። መከላከያ ሄደው ምን እንደሄደ ራሱ አላውቅ። ዛሬ ይሙት ይኑር ጌታው የቱ ጋር ነው ያለው አይደለም። ለሁሉም አንድ ላይ ጸልያለሁ። ግን እግዚአብሔር እንዳደረገው ይሆናል። ስለዚህ ዝም ብላችሁ ኮሜንት መስጠት ስላሻላችሁ ብቻ አቸክችኩሽ። ፕሊዝ እኔ እንደውም ቢገርማችሁ በጣም ንጹህ ሰው ነኝ። ንጹህ ሰው ስለ ራሴ ላውራ ብላችሁ በጌታ ፊት ነው ብላችሁ በጣም ንጹህ ሰው ነኝ። በምን ብትሉ ከዘረኝነት በጣም ንጹህ የሆንኩ ሰው ነኝ። በደንብ አውቃለሁ። ይሄን አስረግጬ ስለ ራሴ እናገራለሁ። አስረግጬ ስለ ራሴ የምናገረው በጣም ንጹህ ሰው ነኝ ስለ ዘረኝነት። ለምን ቢባል እኔ ፖለቲከኛ መሆነው እዚህ ሀገር አንዲት ሴት አለች፣ መጽሐፍ አስጥፋለች፣ የውሸት መጽሐፍ። ልጅቷ ምንድናት? ትግሬ ናት፣ አዲግራት ነው ምናምን ናት። ግን እሷ የኤርትራን ኬዝ አጥንታ ንገሪኝ ካላችሁ ነግራቸዋል። የኤርትራን ኬዝ አጥንታ እንደዚህ ሆኜ እንደዛ ሆኜ እንደዚህ ተዳፍሬ እንደዛ ብዬ በቃ የውሸት አይነት ቁና ሞልታ አንድ ጊዜ መጽሐፏን ስታስመርቅ አገኘው። የውሸት የሌለ ታሪክ በሌለበት እኔ ደግሞ ላስጥፍ ብል ይገርማችኋል፣ ባለሁበት ታሪክ አስጥፋለሁ ብፈልግ። ለምን ቢባል አባቴ በቀይ መስቀል ነው ተጎትቶ ይወጣ። የቀይ መስቀል ታሪክ ውስጥ አለ አባቴ እንደወጣ ብንም በማያውቅበት እንዴት አድርገው እንዳንገላቱን በምድራችን ላይ ባዶ ጎዳና ላይ ያስቀሩን በነበሩበት ሰዓት እናንተ የዛን ሰዓት እንኳን አንድ ቀን ፖለቲካ አልተናገርኩም። ለምን ቢባል ፈርቼ ነው። እንደ ኢህአዴግን ፈርቼ ነው አይደለም። የእግዚአብሔር ጊዜ ስለነበረ ዝም ነበር ያለ ነው። እግዚአብሔር ነበር የተዋጋልን። በደንብ አድርጋችሁ እንድታውቁ ገባቸው። እግዚአብሔር ነበር የተዋጋ። ወንድሞችን እንዴት እንዳንገላቷቸው በዛን ሰዓት እኔ እዚህ ዩናይትድ ኪንግደም ለዛው በደንብ አድርጌ ገብቼ ቦታ አግኝቼ በደንብ ነበር አስከሽኘ መጽሐፍ ማጽፈው በደንብ አድርጌ። በዛ ኬዝ ያሉ የሌሉትን ዘር ማንዘሮችን ሁሉ እዚህ ምድር አመጣ ነበር። ግን ውሸት አይጠቅምም። በውሸት እናንተ የወንድማችሁን ልጆች ልጄ ነው ብላችሁ አስመጥታችኋል አይደል? ለዛ የውሸት መንፈስ እኮ ነው እናንተን የሚከሳችሁ። አሁን ሁሉም በሰራው ኃጢአት ትከሰሳለህ። ህሊና ይከስሃል። የዘራኸውን ታጭዳለህ። ልክ ሁሉ ሰው እንደዛ ይመስልሃል። ግን እግዚአብሔር የዛን ሰዓት የሱ ጊዜ ስለነበረ የሱ ታይም ስለነበረ ገባችሁ? ለልብሽ አደላሽ እንዲህ ነው ምናምን ለምትሉ ሰዎች ናቸው የምነግራችሁ። ይሄን መንገርም ስለማያስፈልገኝ ማለት ነው። ግን ልነግራችሁ ይገባል። ለብዙዎች ዕውቀት ይሆናል። እናንተ የዛን ሰዓት እንኳን ዝም ነው ያልነው። ዝም በወንድሜ ላይ የማይደረሰው በደል ይሄ ነው የማይባል ነው። እዚህ አንድ ወንድም አለ። የዛን ሰዓት እንኳን ዝም ነው ያለው። አዎ የእናቴ ቤተሰቦች እኮ አሉ። ከብዙ 3-4 ብሔር ያለበት ቤተሰብ ነው ያለኝ። ግን የዛን ሰዓት እንኳን ዝም ነው ያለው። እዚህ ቦታ አገኘን ብለን ወንድሜ በጣም ጂኦግራፊና ሂስትሪ ተማሪ ነው። በጣም ቶፕ ጭንቅላት ያለው። ይሄ ታሪክ ፖለቲካ አደገኛ ነው። ግን ዝም ነው ያለው። ኦርቶዶክስም ቢሆን በጣም እግዚአብሔር ነገር ስለገባው በሚገርም ሁኔታ ዝም ነው ያለው። እግዚአብሔር ጊዜ ነበረ። ባለስልጣናቶች ከእግዚአብሔር ይሾማሉ።
እግዚአብሔር በቀልን የሚበቀለው። ለብዙ ዓመታት ነበር ዞር ብለን አባታችን ይሞት ይኑር የሚባል ሳናቅ ገባችሁ? ስለዚህ በዚህ ሰዓት በማያገባኝ ሰዓት ማለት ነው እንደውም በማያገባኝ ሰዓት እንዲያገባኝ አድርጎ እግዚአብሔር ደግሞ አስነሳኝ። በጣም ይገርመኛል። የእግዚአብሔር ነገር ይገርመኛል። በሚያገባኝ ሰዓት መጫው መናገር ፋይት ማድረግ በሚችልበት ሰዓት ዝም አሰኝቶኝ ሁሉ ነገር ጸጥ አድርጎ በፍቅር መወዳቸው ሁሉንም እንደፈለክ መሆን ትችላለህ። አትጂኝም እኔ ትግራዋይ የምትል ካለ መብትህ ነው። እኔ ግን ክርስቶስ ዋጋ ለከፈለለት ለሰው ልጅ ሁሉ ፍቅር አለኝ። በቃ እዚህ መረዳት ላይ ደርሻለሁ። አንቺ ማንሽ? አንቺ ምንድነሽ? አንቺ ምናምን የምትለው የራሴ ጉዳይ ነው እሱ። እኔ ግን ለሰው ዘር የተባለ ሁሉ የክርስቶስ ደም ለፈሰሰለት ሁሉ ፍቅር አለኝ። የሰው ዘር ለምን ያ የጨለማ ሐሳብ፣ የክፉ ሐሳብ፣ የዲያብሎስ ሐሳብ፣ የአጋንንት ሐሳብ ውስጣቸው ሲገባ እግዚአብሔር በውስጣቸው እንዲሰራ ሳይፈቅዱ ሲቀሩ አጋንንት ሲጠቀምባቸው ሰዎች ክፉ ይሆናሉ እንጂ እግዚአብሔር የሰራው ሰው መልካም ነው። እግዚአብሔር የፈጠረው ሰው መልካም ነው። እግዚአብሔር ማንን ዘረኛ አድርጎ ፈጠረ? እግዚአብሔር ማንን ተንኮለኛ አድርጎ ፈጠረ? እግዚአብሔር ማንን እንደዚህ አድርጎ ፈጠረ? ወገኖቼ ልናስተውል ይገባል። አሁን ምን አገባኝ እኔ? በቃ ሆነ አይደለ? በዛን ሰዓት እኔ ዝም አሰኝተኝ የለ። አሁን ምን አገባኝ? ዝም ብዬ እንደ ክርስቲያን መጸለይ አለብኝ ስል ግን እንዲያገባኝ እግዚአብሔር ደግሞ ብድግ አደረገ። ለምን? ለእውነት፣ ለምን? ለጽድቅ፣ ለምን? ለትክክለኛ ነገር። ሰምታችኋል? እዚህ ጋር አላችሁ። ለትክክለኛ ነገር፣ ለእውነት ከእያንዳንዱ ቤት እኮ ነው የተማገደው። ስለዚህ ወገኖቼ ፕሊዝ ኦፍ ኮርስ እግዚአብሔር ተናግሯል። ተመለሱ ብሎ ዘመናትን ጮኸ እግዚአብሔር። ተመለስ ተብለ አልመለስም ካለ ይመለስብሃል። ሲመለስብህ አሜን ብለ መቀበል ነው ያለብህ። አለቀ። እግዚአብሔር የመጣውን እግዚአብሔር የወሰነውን በቀሉን እስኪጨርስ ድረስ እግዚአብሔር አይመለስም። አሁንም በትክክል ካልተመለስክ አይቀርልም። ከአገር ደግሞ አሁን ወደ ቤተ ክርስቲያን ይመጣል። የተሰራ ግፍ በእግዚአብሔር ፊት የተጮኸ ጩኸት፣ በእግዚአብሔር ፊት የተጮኸ ነገር በዛ ውስጥ በእያንዳንዱ አገር ውስጥ ያለ ቤተ ክርስቲያን ከዚህ ተጠያቂነት እንደማታመልጥ ታውቃላችሁ ወገኖቼ። መንግስታቶች አይደለም ቤተ ክርስቲያን ከዚህ ተጠያቂነት አታመልጥም። ትግራይ ውስጥ ቤተ ክርስቲያን የለም። ፕሮቴስታንቱን ተውት። ኦርቶዶክስ ሆነው እግዚአብሔርን የሚፈሩ የሉም ወይ? በሚደረገው ነገሮች ሁሉ ኖ የሚል ሰው ለምን ጠፋ? በኦሮሚያ ብትል፣ በባህር ዳር ብትል፣ በጋሞ ብትል፣ በተለያየ ስፍራ እግዚአብሔርን የሚያውቁ የቤተ እምነቶች ያሉ ሰዎች ነገስታቶችን ኖ ነገ ሊመጣ ያለ ነገር አለ ተመለሱ በድፍረት ለምን አላሉ? ዝም ተመሳስለ ቁጭ ተበስላስለ ተቀመጥ። ዘርፈ የገባ ሰርቀ የገባ ዋሽተ የገባ በኢየሱስ ክርስቶስ ስምም ነግደ ምን ብለ የገባ አብረት አለቅሳለህ፣ አብረት ትፈጫለህ። ይሄ ዘርህ ነው። ዘር ስለሆነ ዝም ብለ ስትጫው ምንም የምታመጣው ነገር የለም። ድል እንኳን እግዚአብሔር ምንድን ያለው? ሰዎች እንኳን ወገኖች አንድ ነገር ልንገራችሁ፣ በጣም የሚገርመው ነገር ከፖለቲካ ወጣ ብላችሁ አድምጡ ፕሊዝ። ሰው ድል እንኳን ሲሰጠው ነገስታት ከእግዚአብሔር ይሾማሉ ካለ ሮሜ ምዕራፍ 13 ላይ ነገስታት ከኔ ይሾማሉ ካለ ነገስታቶች ከተሾሙ በዛን ሰዓት እንኳን በአሁን ባለው አገዛዝ አይደለም በፊት በነበረው አገዛዝ እግዚአብሔር አሳልፎ ሰጣቸው። በምንም ብቻ ይግቡ፣ በምንም ይበሉ፣ በምንም ይበሉ ገቡ አይደለ? የኢትዮጵያ ሕዝብ ተቀበለ። ከዛ በኋላ እግዚአብሔርን በመፍራት ለምንድን ነው ያልተኬደው? ዛሬ ላይ የምትጫጫሂ በአንቺ ጩኸት የእግዚአብሔር ምድር ፈውስ አያመጣ። አሜሪካ ተደብቀ፣ እንግሊዝ ተደብቀ፣ ጀርመን ተደብቀ፣ ምናምን ተደብቀ እሪብ ኮሮዬ የምትል ካለ በቀሉ የእግዚአብሔር ነው። አሁንም በእውነት እግዚአብሔር በፊት በድለናል ካላልክ ባለበት ቦታ ነው አንተ ራስ የምትለቀመው። ይሄ የበቀሉ ጊዜ ነው የእግዚአብሔር። በጣም የሚያስፈራ ዘመን ነው። ልትደነግጥ ያለበት ዘመን ነው። ትናንትና ሽጉጥ ይዘው ሲጨፍሩ የነበሩ ነው ዛሬ ባንዲራ ይዘው ያለቅሱ ያሉት። አያችሁ ጊዜ ምን ያህል ተርን እግዚአብሔር በዝምታ በማደሪያው ቁጭ ብለው እያየ
የሚያጋልቡ እግዚአብሔር ሲነሳስ እግዚአብሔርን ማትመራኝም ምትል ማን አለሽ ወይ? አለህ ወይ? መልስ ስጭኝ። እዚህ ጋር አለ እግዚአብሔር አንተ አትመራኝም፣ እኔ ነኝ የምመራው፣ እኔ እንደዚህ ነኝ የምትል አለ? የለህም። ጸጥ ረጭ ነው ብትለው። ስለዚህ ወገኔ ዛሬ ግሩፕ ይዘህ የምትጫው ከሆንክ ይሄ በቀሉ የእግዚአብሔር ነው። እግዚአብሔር ስራውን እስኪጨርስ ድረስ አይመለስም እስካልተመለስክ። የልብሽ ክፋት ካልተቀየረ፣ የልብ ክፋት ካልተቀየረ። አው አንተ ጋር ወይም አሜሪካ ስር መሰሪያ በራሪ ጥይት ነው የሚያገኝህ። ለመግደል ለመሞት ደግሞ አሜሪካ ብርቅ ነው እንዴ? ያገኘሃል። የእግዚአብሔር ፕሮቴክሽን ሲነሳ ውር ብለህ ስትወጣ ውር ያለው ያገኘሃል። ባይሆን ንስሐ ግቢ፣ ባይሆን ንስሐ ግባ። በየትኛውም ቤተ እምነት ውስጥ ሁን፣ በየትኛውም ቦታ ጎራ ስር ተቀመጥ። እንደ ፋንንክ ትቀራለህ፣ ትያዛለህ። የምትያዝበት ሰዓት ነው ቀለበት ስር የምትገባበት ሰዓት። እያንዳንድ እግዚአብሔር ብዙ ዘመን ታገሰ፣ ብዙ ዘመን ታገሰ። ቤተ እምነቶች መሪዎች ወየው ለእናንተ ደግሞ። በየትኛውም ቤተ እምነት አይደል፣ በየትኛውም ቤተ እምነት ተቀመጥ። ኦርቶዶክስ ሁን። ኦርቶዶክስ ብትሆን በአብ በወልድ በመንፈስ ቅዱስ ታምናለህ። አንድ አምላክ መድኃኔዓለም አማኑኤል ብለህ ጽዮን ማርያም ብለህ ታምን የለ እንዴ? ጽዮን ማርያም ካልክ እኮ የጌታ ኢየሱስ ክርስቶስ እናት ናት። የጌታ ኢየሱስ ክርስቶስ እናት በእንደዚህ ባለ በሰዎች ኃጢአት የምትተባበር አይደለችም። በብዙዎች እንባ የምትተባበር አይደለችም። ስለዚህ እግዚአብሔር እንዴት ነው በጽድቅ አይፍረድ የምትሉት? እንዴት ነው እግዚአብሔር በጽድቅ አይፍረድ የምትሉት ወገኖቼ? እንዴት እግዚአብሔር በጽድቅ አይፍረድ? ይፈርዳል እንጂ በጽድቅ ይበይናል እንጂ በጽድቅ ወገኖቼ። ንጹህ ህዝብ ጠፋ። በእግዚአብሔር ፊት ማን ነው ንጹህ? ማን ነው ንጹህ በእግዚአብሔር ፊት? ሁሉም በገዛ መንገዱ የበረረበት ሰዓት። በእያንዳንዳችን ጓዳ ቢታይ የርኩሰቱና የግልሙትናው በእያንዳንዱ በነገስታት ኦፊስ ቢባይ ድፍረቱ። እግዚአብሔር እንዴት አይቆጣ ወገኖቼ? እስቲ እግዚአብሔር እንዴት አይቆጣ ንገሩ። ሌላውን ነገር ተውት። እናንተ የምትፈልጉት አስመሳይ ሰዎች የለም በውስጣቸው አደገኛ ዘረኞች ሰያቤት ሰይሁ እያሉ ዝም የሚሉ። እኔማ ዝም አልልም። እኔ ዝም በማያገባኝ ሰዓት እንዲያገባኝ አድርጎ ውስጤ መንፈስ ከቷል ጌታ። በማያገባኝ ሰዓት በቃ የመጣ ይምጣ፣ ምን አገባኝ? እኔስ ያንን መከራ አልፌ የለ እንዴ? ያንን የጨለማ ጊዜ አሳልፎ ነው የለ እንዴ? ምን አገባኝ አልልም። እንዲገባኝ ያደረገኝ ጌታ። ለምን ይህ ሁሉም ያገባኛል። ስለ ትግራይ ያገባኛል፣ ስለ አማራው ያገባኛል፣ ስለ ኦሮሞ ያገባኛል። ለምን? የሰው ፍጥረቶች የሰው ዘሮች ናቸው። አምላኬ ነው በአምሳሉ የፈጠራቸው። ስለ እነሱ ግድ ይላቸዋል። ወንጌል ሊሰሙ ይገባቸዋል። ለዛ ግድ ይለኛል። ከዛ በተቃረ ግን ዝም ብለህ የምትደምር የምትቀንስ የምታባዛ ከሆነ ምንም ልረዳህ አልችልም። ምንም ልረዳ አልችልም። ሰምተሃል? ሰምታችኋል አይደለ? እዚህ ጋር አላችሁ። ምንም ልረዳቸው አልችልም። ስለዚህ እኔ ከዛ ንጹህ ነኝ። በቃ በማያገባኝ ሰዓት እንዲያገባኝ አድርጎ ከታ። ስለዚህ ጌታ ተናግሯል። ለቤተ ክርስቲያን በብዙ መንገድ ተናግሯል። በቤተ ክርስቲያን አይደለም በኔ አንዲት እህት አለች። የምትኖረው አሜሪካ ውስጥ ነው። በደንብ ስሙ። የምትኖረው አሜሪካ ውስጥ ነው። ማንም አያውቃት፣ ማንም አያውቃት። ለብዙ ቤተ ክርስቲያን መሪዎች ተናግራለች ይሄ እንደሚመጣ። ለምን ቢባል እኔ ጋር እንደዋውላለን። ብዙም ጊዜ እግዚአብሔር ተመሳሳይ መልእክቶችን ይሰጠናል። በጌታ ፊት ነው የምላችሁ። ትሰማለች። በደንብ አድርጎ ለቤተ ክርስቲያን ለትላላቆች ንገሪያቸው፣ አስጠንቅቂያቸው እንደሚመጣ ይሄን ሁሉ ነገር እግዚአብሔር ተናግሯል። እነሱ ግን ሰምተው ጸጥ አልተናገሩም። ለቤተ ክርስቲያን አልተናገሩም። ለህዝቡ ጸጥ ነው ያሉት። ጸጥ ነው ያሉት። ሰለማቅ ነው ጸጥ ነው ያሉት። በእኛማ በፕሮቴስታንት ቤት ውስጥማ ያለው አባትና 40 ዓመት አስቆጥረዋል። አባትና ሸምግለዋል ነው እንዴ?
እሱን የጥሮታ መብታቸውና ያገልግሎት ውጤታቸውን ከእግዚአብሔር ዘንድ ነው የሚቀበሉት። ስለዚህ 40 ዓመትና 60 ዓመት ያገለገሉ ሽማግሌ ከሆኑ ታዲያ ዝም የእግዚአብሔርን ነገር ካላስተናገዱ አይ በቃ እሳቸውም 40 ዓመት ስላገለገሉ 40 ዓመትና 50 ዓመት ያገለገሉ ሰዎችን ዝም በሏቸው ይባላል እንዴ? 40 ዓመትና 50 ዓመት እንኳን ቢያገለግሉ ተነግሯቸው ጸጥ ብለዋል፣ ዝም ብለዋል። ዝም ለምን? በሰው ይጠላሉ። ለምን? ሰው ይሄን አይፈልግማ። አንተ የእግዚአብሔር ሕዝብን ትፈልጋለህ? አትፈልግም። የምትፈልገው እኮ እንዴት ነው? እግዚአብሔር ይታደጋል፣ በመሃል ጣልቃ ይገባል፣ እግዚአብሔር ያስቆመዋል። ከንቱ ውዳሴ፣ ከንቱ ውዳሴ። አያችሁት? ምን ተፈጸመላችሁ? ይኸው አያችሁት? ምን ተፈጸመልሽ? እስቲ ንገሪኝ። ዛሬም ንስሐ በሚያስፈልግበት ሰዓት በር ተከፈተ፣ ሄዳችሁ ወጣችሁ ነው መልእክቱ። እኔ ግራ ለሚገባኝ እግዚአብሔር አድቫንስ ይናገራል። አዎ እግዚአብሔር በአድቫንስ ይናገራል። ግን በዚህን ሰዓት የእግዚአብሔር ድምፅ ሌላ ነው። በዚህን ሰዓት የእግዚአብሔር ድምፅ ሌላ ነው። ሊመጣ ያለ ነገር አለ። ሊመጣ ያለ ነገር አለ። ለደፋሮች መስሎሃል? መመሳሰል ቀላል ነው። የማትመሳሰልበት ጊዜ የማይመሳሰሉ እግዚአብሔር የሚላቸውን የሚሉ በጣም ጥቂት ሰዎች ናቸው። አለቀ። አዎ ሰምተሻል። አዎ ጌታ በደንብ ተናግሯል። በደንብ አድርጎ ተናግሯል። እግዚአብሔር በደንብ አድርጎ ተናግሯል። በሚገባ ተናግሯል። እግዚአብሔር ያልተናገረው ምን አለ? ወይኔ አሻግሮ ጸብ እንዳለ እግዚአብሔር። አቤት እግዚአብሔር፣ አቤት እግዚአብሔር፣ አቤት እግዚአብሔር፣ አቤት እግዚአብሔር። አሁንም ካልተመለስክ እግዚአብሔር ፊቱን ወደ ምድሪቷ አልመለሰም፣ አልመለሰም። በደል ተደርቦ ተደርቦ፣ ኃጢአት ተደርቦ ተደርቦ፣ ድፍረት ተደርቦ ተደርቦ፣ አቤት የተደራረበ በደል ነው ያለው ምድሬ ላይ። የተደራረበ ርኩሰት ነው ያለው። የተደራረበ ድፍረት ነው ያለው። ይሄን አትወድም። ይሄን ስለማትወድ እንዴት አርገ ትሰማለህ? ይሄን መስማት አትወድም እኮ። እዚህ ጋር የመጣህን ለመስማት አይደለም እንዴ? ጌታ የሚለው ሌላ ነገር ነው። ያንን ስለማትሰማ እዚህ ጋር ለመምጣት መፍራት ነው። ዛሬም እግዚአብሔር እሳት ወረደ፣ ተሳካል፣ ሆነል እሳት። አሜን። እንደውም ቁጭ ብዬ እየጻፍኩ ምንድን ነው ዝም ብለህ አሜን አትበል። አንዳንዴ ለምን በል። ዝም ብሎ አሜን የሚል ፍጥረት አሜን ዝም ብለህ አሜን አትበል። ጌታ በእውነቴ ነው እጽፍ ነበረ። ዝም ብሎ አሜን አትበል። ለምን በል። አሜን የሚያስብለው ነገር ከየት ነው የመጣው? ከመንፈስ ነው? ከስጋ ነው? ከየት ነው? ጌታ ኢየሱስ ክርስቶስ አሜን ሊያስብል የሰበከበት ስብከት የለም። ዋው አቤት ስብከት ዋው ብሎ ያስኬደው አሜን አስብሎ ለቋቸው ሄደው ሲያለቅሱ የከረሙ ህዝብ የለም። ጌታ ኢየሱስ ክርስቶስ አሜን ለማስባል አይሰብክም። አሜን አቤት ስብከት ለማስባል አይናገርም። እየሰማችሁ ነው? ከተስማማችሁ ቀጥ የምትሉ ከሆነ ቀጥላለሁ፣ ካልተስማማችሁ ደህና ሰንብቱ። ከተስማማችሁ ቀጥላለሁ፣ ካልተስማማችሁ ምንም ጊዜን አልፈጅም። የእግዚአብሔርን ድምፅ ሰማለሁ ምትል ካለ ቀጥላለሁ። ናምን ጌታ የፍቃድ አምላክ እኮ ነው። በፍቃድ እኮ ነው የሚያሰማችሁ። በፍቃደኝነት ስሙ ይላቸዋል። አያስገድድም ጌታ፣ ማንንም አያስገድድም። ሃሌሉያ! ክብር ለመንፈስ ቅዱስ ይሁን። ኢየሱስ ክርስቶስ ጌታና ጌታ ነው። ኢየሱስ ያድናል። ኢየሱስ ሃሌሉያ! ክብር ለሰማይ አምላክ ለእግዚአብሔር ይሁን። ክብር ለኢየሱስ ይሁን። አዎ የምትስማሙ ካላችሁ የእግዚአብሔር ድምፅ ይጠቅመሃል። ይኸው ዘመንህን ሁሉ አሜን 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 ዋው አሜን አሜን አስብሎ አሜን ስትል አሜን በል። ለምን በል። ለምን ከየት ነው የመጣው አሜን የሚያስብለው? ከስጋ ነው? ከደም ነው? ከየት ነው? ከጌታ ከእግዚአብሔር ከመንፈስ። ለዚህ እኮ መንፈስን ሁሉ አትመኑ ምን በሉ አጥርተህ ስማ አለ እኮ። እግዚአብሔር አምላክ እውነተኛ አምላክ ስለሆነ እርሱን አንተ አምነህ ለመከተል እንድትከተለው ውሸት አይግትህም። ውሸት በፍጹም አይግትህም።
የእግዚአብሔር ባህሪ እውነቱን ነግሮ እንድትከተለው ያደርጋል። በቃ የእግዚአብሔር ባህሪ እውነቱን ነግሮ እንድትከተለው እውነቱን ነግሮ የእግዚአብሔር ባህሪ እውነቱን ተናግሮ ክብር ለኢየሱስ ይሁን። ኢየሱስ ክርስቶስ ለዘላለም ጌታ ነው። ሃሌሉያ። እግዚአብሔር ተናግሮ ጌታ ይባርክሽ። እውነት ነው። ስለዚህ እግዚአብሔር ተናግሮ እግዚአብሔር ያለውን ነገር አሜን ብለን ስንወስድ ወገኖቼ መልካም ይሆንልናል። መልካም ነው የሚሆንልን። ግን እግዚአብሔር ራሱን ለማሳመን ወይም ደግሞ እንድትከተለው ወይም ደግሞ ከሱ ጋር አብረ እንድትቆይ ወይም ደግሞ እርሱን አምላኬ ብለ እንድትሄድ ጌታ ውሸት በህይወት አያስገባ። ውሸት በህይወት በፍጹም አያስገባ። ውሸት በህይወት በፍጹም አያስገባ። አንዴ ነው ደግሞ ውሸት በህይወት አያስገባ። እውነትን ነግሮ እንድትከተል ያደርግሃል። በቃ እውነትን ነግሮ። ስለዚህ ጌታ ምን አለ? መንፈስን ሁሉ አትመኑ፣ መርምራችሁ ተቀበሉ። የተባለልን ሁሉ አሜን። በምድር ላይ ሰው ሲታረድ፣ በምድር ላይ እርጉዝ ስትደፈር፣ በምድር ላይ ወንዶች ሲደፈሩ፣ በምድር ላይ በሴት ማህፀን እንጨት ሲገባ፣ በምድር ላይ እናንተ ደፋሮች እግዚአብሔር አይፍረድ ትላላችሁ። እግዚአብሔርማ የፍርዱ ሰዓት ነው እንጂ እግዚአብሔር የፍርዱ ሰዓት ነው። ናምዴ ሲዘራ ያልታወቀ አንድ ዘሪን ዘርቶ እስኪበቅል ድረስ ዝም ብለህ ትታገሳለህ አይደለም? ሲበቅል አበባ ሳያወጣ ፍሬ ሲያፈራ ዝም። እግዚአብሔር እንደሌለ እግዚአብሔርን እንደማያውቅ ጉልበቴ ጥረቴ ምኔ አመጣች እውቀቴ ትቤት እግዚአብሔር ቀን ቀጥሮ ሲበቀል አለ ወይ የለህም ወይ አትመጣም ወይ አትሄድም ወይ ስትሰማ ስትሰማ ና ስማኝ ሲል ኢግኖር አድርገው ዛሬ ስማኝ ሰማያለ የለም ለሁሉም ጊዜ አለው ተብሎ ተጽፏል። ገባ? ትክክለኛ ንስሐ ስናደርግ እግዚአብሔር ይመለሳል። ሌላው ምን ነገር እንዴ አይደለም? እንዳሰብከው አይሆንም፣ እንዳለምከው አይሆንም። ነገር ገና ዝብርቅርቅ ነው የሚወጣ። ነገር ገና ይደበላለቃል። እንዳሰብከው በፍጹም አይሆንም። ስለዚህ አንተም ልትሰማ አንቺም ልትሰሚ ፍቃድ ተሰጥቶሻል። ሰምተሽ ማሰማት ትችያለሽ። ስለዚህ አሁንም ቢሆን ለምን ሳይሆን እግዚአብሔር አምላኬ ሆይ ብለህ ከእግዚአብሔር ጋር እንጂ ዝም ብለህ ያገኘውን ሁሉ አሜን አትበል። እግዚአብሔር በደልን አይቶ ዝም አይል። የተገፉ እናቶች፣ የተደፈሩ ልጆች፣ የተደፈሩ ወንድሞች፣ የተደፈሩ ሴቶች ምድር እርኩሰቷን ትገልጥ ዘንድ ታይሟ ነው። ምድር እርኩሰቷን፣ ምድር ድፍረቷን፣ ነገስታት ድፍረታቸውን ይገልጡ ዘንድ ማን እየተዋጋ እንዳለ አታውቅም። እግዚአብሔር እየተዋጋ ነው ያለው። እግዚአብሔር እየተዋጋ ነው ያለው። አያችሁ? ለዚህ እኮ ነው ዳዊት ምን አለ? እግዚአብሔር በጦር እንደማያድን ታውቅ ዘንድ እኔ በጠጠር መጥቼብሃለሁ አለ። እግዚአብሔርን መፍራት ጠፍቶ ሰው በብረት ተማምኖ፣ ሰው በትዕቢት ተማምኖ አሁንም ንስሐ አማራ የለ፣ ትግሬ የለ፣ ኦሮሞ የለ፣ ኦል የኢትዮጵያ ምድር በእግዚአብሔር ፊት ሲሪየስ የሆነ ንስሐ፣ ሲሪየስ የሆነ ማልቀስ። ስፔሻሊ እናንተ አሜሪካ ምድር ስር ተሰግስጋችሁ የተቀመጣችሁ አንድ ነገር ልንገራችሁ። እግዚአብሔር ለሰው እግዚአብሔር አንተ እኔ አሁን እግዚአብሔርን አገልግየዋል አይደለ? እግዚአብሔርን አገልግየ ሰው የእግዚአብሔርን ሕዝብ አገልግይ ብሎኝ እግዚአብሔር በሰጠኝ ጸጋ ባለኝ ነገር እያገለገልኩኝ ባለውበት ነገር እግዚአብሔር ለኔ ብድራትን ለመመለስ ወይም ደግሞ መልካምነትን ለማድረግ የሚረሳ አምላክ አይደለም። ያቃል እንቅልፍ ያጣውባቸው ጊዜያቶች ምናምኖችን ነግራችሁ ፈልጌ ከሆነ ያቃል እግዚአብሔር በምድር ላይ ስለተሰራው ድፍረት እያንዳንዱ ነገር እግዚአብሔር እኮ በጽድቅ የሚፈርድ እኮ አምላክ ነው። በጽድቅ የሚበይን አምላክ እኮ ነው።
አምጥቶ ሲያስቀምጥ እኮ በጽድቅ እንዲመራ እንጂ በዛ በሚስኪኑ ህዝብ አናት ላይ ተቀምጦ የራሱን ዘር ብቻ ለማበልጸግ በተቀመጠበት ቦታ ላይ ብዝብዝ አድርጎ ወስዶ አንድ ቦታ አስቀምጦ ልክ እንደው ልክ አንድ እንደዛ ይሄ ሞኝ የሆነ ሰውየው እህሌም በጎተራ ከትቻለው ስለዚህ ነፍሴ ለዘመናት የምትበዩ ምግብ አለሽና እርፍ በይ ብሎ እንደተቀመጠ እንደተዘለለ እንደሰነፉ ማለት ነው። ብርም አለኝ ወርቅም አለኝ በጎተራዬ ምግቦችም አሉ ስለዚህ አሁን ሪላክስ የማደርግበት ጊዜ ነው እንዴ? እንዲማ ከሆነ እግዚአብሔር ጻድቅ ፈራጅ አይደለም። እንዲማ ከሆነ እግዚአብሔር ትክክል አይደለም። እንዲማ ከሆነ እግዚአብሔር የለማ በሰማይ። እግዚአብሔር በዝምታ አየ። ከየት መጣ? ማንን እንደገዛ ማን እንዳስቀመጠ እዛ ቦታ ላይ ያላወቅ ማንም ነገስታትን ያፈልሳል፣ ነገስታትን ይሾማል፣ ነገስታትን ያወርዳል። ማንም ነገስታት ይኖር ከማንም ምንም የሚበልጥ የለም። የሰው ዘር የተባለ ገባችሁ? ማንም እኔ የእንትን ዘር ምን ሐዋርያ ጳውሎስ ምን አለ? ብትመጡ በልጣችኋለሁ አለ። ግን በክርስቶስ ይወስር ክርስቶስን ወደ ህይወቱ ሲያስገባ ነገሮች ሁሉ ምንም እንዳልሆኑ የክርስቶስ ህይወት ውስጡ ሲገባ ሁሉን ነገር ዜሮ አስገባ። ማንንም ቢሆን የማውቀው በክርስቶስ ነው አለ። ምንንም የማውቀው በክርስቶስ ነው። የጳውሎስን ትምክት የዘር ትምክቱን እዛ ጋር ገደለው። የእውቀቱንም ትምክት እዛ ጋር ገደለው። የእኔነት ትምክቱን እዛ ጋር ገደለው። ወገኖቼ በደንብ ስሙ። እዛ ጋር ገደለው። ሁሉንም በክርስቶስ አውቃለሁ። ወይስ እግዚአብሔርን በክልል እኛ ኢትዮጵያውያን አንፈልግህም፣ እግዚአብሔር በአንተ ስርዓት አንገዛም፣ እኛ ትግሬዎች በእግዚአብሔር ስርዓት አንገዛም አንፈልግህም፣ እኛ እንትና ደግሞ እግዚአብሔር ሆይ አንፈልግም ልትለው ነው እንዴ? እንደዛ ያሰባችሁ ትመስላላችሁ። እንደዛ እያሰባችሁ ያላችሁ ትመስላላችሁ። የኢትዮጵያ ህዝቦች፣ የኢትዮጵያ ህዝብ እያልኩ ነው ማውራው እኔ ከዚህ በኋላ የኢትዮጵያ ህዝብ እግዚአብሔር ለዘመናት አዝሮንግ እንደ ቆስኪ ቻርጅ እያለቀብኝ ነው። wait anyway እስኪ ዘጋ ድረስ አብረን ቀጥልና ከዘጋ ቀጥላለሁ ገብቼ ቤት። ኦኬ ቻርጅ ሊዘጋብኝ ነው። እግዚአብሔር ይገርመኛል። እኔ አሰላስል ነበር አንዳንዶቹ ልክ ያዣተው ሲፋንኑ ስጋ ለባሽን ታስቦ ዘንድ ምንድነው አለ እግዚአብሔር። የበቀል ጊዜው ነው፣ የበቀል ሰዓቱ ነው። ለምን ቢባል ጠንቅቀው የእግዚአብሔርን ቃል አያውቁትም። ነገስታት ቢሆንም አያውቁትም። የእግዚአብሔርን ቃል አትወቃት እንጂ እግዚአብሔር ደግሞ በቃሉ ላይ ቆሞ ነው የሚፈርደው። ነገስታት ብሎ ሲሾም በጽድቅ እንዲመራ ለህዝቡ ግድ ይለዋል። በጽድቅ እንዲመራ እንጂ ያለ ጽድቅ ቦታና ሰዓት አገኘው ብሎ ዘርፎ ገሎ ከዛስ ደግሞ የሚፈልገውን ነገር አድርጎ ልክ እንደዛ እንደሰነፉ አሁን ነፍሴ ሆይ ነይ ቢና ጠጪ አሁን ስለዚህ የምንፈልገውን ነገር ወስደናልና እንደዚህ አድርገን እንቆርጣለን፣ እንገነጥላለን፣ ጥለንሽ እንሄዳለን ስትል እግዚአብሔር ዝም ይላል ወይ? እኔ እግዚአብሔር ዝም ይላል ወይ? ዝም ይላል እንዴ? እግዚአብሔር ዝም ይላል አይልም። እንደማይል ልታውቅ ይገባሃል። ዝም ብለን ምትፋንን እዚህ ኦንላይን ላይ መታችሁ ምትፋንኑ የዘራችሁትን ደግሞ ታጭዳላችሁ። እያንዳንዱ የዘራውን ታጭዳለህ። ስፔሻሊ በዚህም በበቀል በእግዚአብሔር በቀል ጊዜ ተነስተ ዘረኝነትን ይዘህ ስትርገበገበ ነበርክ። አንተ ደግሞ ልታጭድ ጊዜው ይመጣልሃል። አቤት የጊዜው አይነት ልታጭድ በበሽታ አሳጭደሃል። አንዳንዶች በበሽታ ትመታላችሁ፣ በበሽታ መቅሰፍት ትመታላችሁ። በጣም ላሰረጃጅሞች ታያላችሁ። በሕያው በእግዚአብሔር ፊት ነው የምነግራችሁ። ታያላችሁ። ስለዚህ ወገኖቼ ነገስታቶች ሲሾሙ እግዚአብሔር ሁሉን ነገር እንትና ተሾመሽ እንደፈለከው ፍጭ፣ ቁረጥ፣ ውረጥ። ኢየሱስ ክርስቶስ ሞቶላታል። የምታምን ብትሆን የማታምን ብትኖር
ማንም ትሁን የክርስቶስ ደም ተከፍሎላታል ዓለምን ወዶ። ስለዚህ ዝም አይልም። እነዛን ታናሹን ህዝብ በደንብ አድርጎ እንዲመሩ እግዚአብሔር ሲያስቀምጣቸው ውጤታቸውንና መጨረሻ ሂሳባቸውን የሚሰጥ ጌታ ስለሆነ ዝም ብሎ ያል። እሺ ተገባ፣ ተበላ፣ ተጠጣ፣ ተዘረፈ፣ ተዘሞተ፣ ተደነሰ፣ ተጋዘ፣ እግዚአብሔር ዝም። እግዚአብሔርን ከአመፀኛ ጋር እንዳደረድረው ቀን ቀጥሮ እግዚአብሔር ቁጭ ያደርጋል። ባልታሰበ ምናምን በተባለ አንስቶ ይገርፈሃል፣ አንስቶ ይገርፈሃል፣ አንስቶ ያዋርድሃል፣ ይበቀልሃል። የእግዚአብሔር በቀሉ ጊዜው ነው። ስለዚህ ስትዘራ ቀላል የመሰለ ገና ያሳጭዳል። ገና የማጨድ ጊዜ ገና። ከምሬ ነው የምላችሁ። እግዚአብሔር ተናግሯል። በኃይለኛ መሳሪያ እንደሚተኳኮሱ ምድር ራሷ እንዳልነበረች እንደምትሆን ጌታ ቀድሞ ተናግሯል። ማን ይስማ? ማን ይስማ? እኔ ታንክ አሰልፌያለሁ፣ እኔ እንደዚህ ሆኛለሁ። ወገኖች እግዚአብሔር ጊዜን አምጥቶ ሲል በሰላም ኦኬ ማለት ይሻላል። ይሄ እግዚአብሔር የበቀል ጊዜው ነው። ፋን እንደፈለክ መፋነን ትችላለህ። በሰው ልብ ብዙ ሐሳብ አለ። የእናንተ ሐሳብ ብዙ ነው። የሥጋ ለባሽ ሐሳብ ብዙ ነው። የዘረኞች ሐሳብ ብዙ ነው። የእግዚአብሔር ምክር ግን ይጸናል። የእግዚአብሔር ምክር ጸንቶ ታያላችሁ። የእግዚአብሔር ምክር ጸንቶ ታያላችሁ ወገኖች። የእግዚአብሔር ምክር ጸንቶ ታያላችሁ። አሁንም እኮ እናንተ ይሄ ነገር ካለፈ በኋላ በቃ ዶክተር አብይ ይግዛኝ፣ ዶክተር አብይ እንደዚህ ያደርግ። ከዶክተር አብይ ቀጥሎ ደግሞ ምን እንደሚመጣ ምን ታውቀው ነገር አለ? እግዚአብሔር ካልገለጠልህ ምን እንደሚመጣ ምን ታውቃለህ? በጣም ተግታችሁ ጸልዩ ወገኖች። በጣም በእግዚአብሔር ፊት እንጸልይ። ከምሬ እኮ ነው የምላችሁ። በጣም አስፈሪ ነገር ነው ከፊት ለፊት ያለው። በጣም አስፈሪ ነው። ለምን እዚህ ጋር ተነስተህ ብትናገር አንቺ ውር ስለምትሉ፣ አቤት ጌታ ሆይ አይኔን ክፈት፣ በተናገርከው ነገር ላይ እኔም ቆሜ ልጩህ በል። ክፈት፣ በቃ ንገረኝ ጌታ ሆይ በሉት ወገኔ። እንዳሰብከው ብዙ ነገር አይሆንም። መብት ነው እንደፈለግከው መውሰድ። ገባ? መብት ነው። እግዚአብሔር ቀንን ቀጥሯል። ማን እስከ መቼ እንደሚገዛ፣ ማን ምኑ ጋር እንደሚመጣ፣ ማንም ያላሰበ ደግሞ መጥቶ ቁጭ እንደሚል ምንም በምንም አቤት የኔ ጌታ እግዚአብሔር አሰራር ያስፈራል። ግን በቃ በእግዚአብሔር ፊት መጫው ይሆንልን። ቤተክርስቲያን ንቂ፣ ቤተክርስቲያን ንቂ። አስወግጂ፣ እያንዳንዱን ነገር በደንብ አድርገሽ አስወግጂ። እግዚአብሔር ሁለተኛ የሚመጣበት ሰዓት ነው። በውሸት መገለጥ ያመጣችሁ የውሸት ገላጮችና አስገላጮች ትገለበጣላችሁ፣ ትገለበጣላችሁ። ይህ የበቀል ጊዜው ነው። እግዚአብሔር ለምን ቢባል እንደኛ ሀገር የደፈረው የለም። በጣም ደፋሮች ነን። ባናቀው ይሻላል እኮ። ይኸው እዚህ ሀገር እንዴት ነው? ምን እግዚአብሔርን አያውቁትም? ምንድነው ነገሩ ልትችላላችሁ። እነሱ ባያውቁትም በስሙ አይነግዱ፣ በስሙ አይዋሹ፣ በስሙ ምናምን አይሉም። በክልላቸው በራሳቸው በዛ በሰይጣን ግዛት ነው የሚዘሙቱት። በሰይጣን ግዛት ይዘሙታሉ። ምንም ለምን አሰደብነው ስሙን፣ አስነቀፍነው ስሙን። የአምልኮ መልክ ነው ያለን። ስለዚህ ተቆጣ እግዚአብሔር። ገባችሁ? እነዚህ ሰዎች ቀን ተቀጥረውላቸዋል። እዚህ ኢሮፕ ያሉት ከነሱ በላይ ዝሙት ይሰራል እንዴ? ቢሰሩሳ በስሙ አይነግዱ፣ ቢሰሩሳ አይደፍሩም፣ አይጠሩም፣ ቀድመውኑ አይቀድሙም። በቃ እኔ አላውቀውም ብለው ጻጥ ይላሉ። አለቀ። እኛ ግን አስመስለን ብዙ ነገር የሰራን ሰዎች ነን። ብዙ በደል ያለብን ሰዎች ነን። ለምን ቢባል ሲነገራችሁ እኮ አትወዱም። እዚህ መታ አይደለም እያንዳንድ መኮንን አይደለም እያንዳንድ በስደት ዓለም ላይ ያለው የኢየሱስ ክርስቶስን ስም ሳትጠቀም ሳትዋሽ የሄድክባቸው መንገዶች አሉ ወይ? አንቺ ጻድቅ ነሽ ወይ ልትሉኝ ትችላላችሁ። ኦፍ ኮርስ ከኔም ጭምር ነው። ግን ድፍረት በድፍረት ላይ ኃጢአት በኃጢአት ላይ እየደራረብክ እንደ ብርድ ልብስ እንደ ጃኬት እንደ ኮፍያ እንደ የለበስክ የእግዚአብሔር ዝምታ ካንተ ጋር ተስማምቶ እንዳለ ከነገ ዛሬ እግዚአብሔር ቻንስ ሲጠን መመለስ ሲገባን መተው ሲገባን ማቆም ሲገባን ወገኖቼ ህይወታችን አድርገን ደግሞ በድፍረት ቤቱ እየተመላለስን በድፍረት እግዚአብሔርን እየጠራን በድፍረት በጌታ በኢየሱስ ክርስቶስም በጣም ደፋሮች እኮ ነን። ይሄ እግዚአብሔር እንዴት አያስቆጣም? ይሄን እንዴት አያስቆጣው ወገኖቼ? ለማስመሰል
አይ አንዳንድ አስመሳይ ጴንጤዎች ወይኔ ይገርሙኛል። በስመ አብ ወወልድ ወመንፈስ ቅዱስ የዘረኝነት መንፈሳቸው ተጋልጠው ወይኔ ፕሊዝ ፕሬይ ፎር እስቲ ጸሎት አድርጉ ለመቀሌ ይላሉ። ግን አደገኛ ዘረኞች ነበሩ። አደገኛ ዘረኞች ዘረኝነትን በኢንቦክስ ያጣጥፉ የነበሩ የሚያጣጥፉ የነበሩ ዛሬ ግልብጥ ይሉና ደግሞ አስመሳዮች። በስመ አብ ምን አይከፋችሁም እንዴ? አይከፋችሁም? ከምሬኩ አይከፋችሁም? እኔ ይቀፈኛል። በቃ ይሄ እግዚአብሔር አይወደውም። እኔ ይቀፈኛል። ራራራራ ሰው እንዲወዳኝ ብዬ የሌለ ውስጤ ያልተቀመጠው ነገር ልቤ ሌላ አፌ ሌላ ፌስቡክ ላይ ወጥቼ የምጽፈው ሌላ። ምንድነው ጉዱ? ይሄ ራሱ ያስቀስፋል። እግዚአብሔር ጊዜው ሰማይ ዝም ምድር ዝም ጸጥ ረጭ። በብሉይ ኪዳን ዘመን እነ ኤልሳ ጓዳቸው ቁጭ ብለው የነገስታትን ወሬ ያደምጡ ነበር። ይገርመኛል። ይሄን እያሰብኩኝ ጌታ ሆይ አቤቱ እግዚአብሔር ሆይ በእውነት በልክ አለመኖራችን ይሄ እኮ ነው ወገኖቼ። እነ ኤልሳ ጓዳቸው ቁጭ ብለው ነገስታት ኦፊስ ስር ያለውን ሚስጥር ይሰማሉ። ቤቱ ጋር እንደተቀመጡ ያውቃሉ። እነ ኤልሳ የተነጋገሩትን ሁሉ እዚህ ጋር ልተኩስ ነው፣ እዚህ ጋር ላመጣ ነው፣ እዚህ ጋር ላፈነዳ ነው፣ እንትኑ ቦዩ ስር ሄጄ ልደበቅ ነው ምናምን ያሉትን አገር የሚያተራምሱትን የነገስታቱን ድምፅ ኤልሳ ይሰማል ቁጭ ብሎ። አቤት ለውጠን ነው የሚባለው። ለውጠን ይሄ እግዚአብሔር ዛሬም ይሰራል። እነሱ በዚህ መጣለው ሲል ኤልሳ ቦታ ቀይሮ ያገኛሉ። የዛሬ ነቢያቶች የት አላችሁ? ይሄው መቀሌ ከምትታመስ እዚህ ጋር አሉ ብላችሁ ልክ እንደ ኤልሳ ተናገሩ። ሜጀር ምናምን የተባላችሁ ቶፕ ስማችሁ የጻፋችሁ እግዚአብሔር ምንም የሚደብቀው አንዳች ነገር የለም ያላችሁ ለምን ምስጢር ተደበቀ? እነ ኤልሳ እኮ ይሰሙ ነበር እኮ እንደነንትና ቴሌኮሙኒኬሽን ምናምን ጠልፈው ምናምን ሳያደርጉ። አይ እግዚአብሔር የኑሯችን ልክ ይሄ ሁሉ ህዝብ ከሚያልቅ እንዴ አገሩ ስር ማት ነብይ ነው ያለው። ይሄን ስላችሁ ፕሊስ ወገኖቼ ሰዎችን ወደ መጥላት ላይ እንዳትወስዱ። እውነት አርነት ያወጣል። እውነት ነፃ ያወጣሃል። አሁንም ከተለያየው ጌታ ጋር እንድትጠጋ ያደርግሃል። እውነት እነ ኤልሳ ቁጭ ብለው በዋሻ ስር ቁጭ ብለው በዚህ በኩል ሊመጣብህ ነውና በርን ዝጋ እያለ ይነግረዋል። እንዴ ከኛ መካከል ሰዎች አላቸው እንዴ? ከኛ መካከል ሚስጥርን የሚያወጣ አለ እንዴ? የሚሆነውን የሚነግራቸው አለ እንዴ? ብለው ግራ እስኪጋቡ ድረስ ጠይቅ እስኪ ጭንቅላትህን። እየሰማችሁ ነው ወይ? ይህንን እግዚአብሔር ዛሬ ሁሉም ሰው ወገኔ ዛሬ ሰው ከትግራይ ተፈናቀለ፣ ከአማራ ተፈናቀለ፣ ከእንትና ተፈናቀለ። ትንቢቱ ይፈጸም ዘንድ ግድ ነው። እውነት ነው። ያሳዝናል፣ ያስለቅሳል፣ ያማል። በጣም ነው ያመመኝ። ዋይ ጌታ ሆይ ለምን ብያለሁ። እግዚአብሔር አንተ ጻድቅ ነህ፣ ግን በቃ ጌታ ሆይ ምሕረት አድርግልን። ግን ወገኖቼ ዛሬ በመንፈስ ዓለም ላይ ስንቱ ስደተኛ ሆኗል፣ ስንቱ ተፈናቅሏል። ስንቱ በመንፈሳዊ ዓለም ጌታን ትቶ ሄዷል። ኧረ አልፈልግም። በዚህ ሰዓትማ ደግሞ መዓት ሰው ይወጣል። መዓት ሰው ጌታን ትቶ ሄዳል። መዓት ሰው ይደበላለቅበታል። መዓት ሰው የቃሉን ዕውቀት ይቀልድበታል። መዓት ሰው አቤት ሲያስፈራ እግዚአብሔርን መፍራት ሳንማር የድፍረት መንፈስ ተከቶብን ዝም ዛሬ ይኸው በኢንኩቤተር ይሁን በምን ቤተር ብቻ ይፈላል የነብይ አይነት። ለምንድን ነው መቀሌ ከመታረሷ በፊት እንደነ ኤልሳ እዚህ ጋር አለ ለምን አትሉንም? ከምሬ ነው የምላችሁ። ለምን አይባልም?
እግዚአብሔር ዘግቷል የለም እኮ ሁሉም የልቡን ሐሳብ ነው የሚተርከው ሁሉም የሚናገረው ምንድነው በጌስ ገባ ዛሬም እግዚአብሔር ሕዝብ ከእግዚአብሔር ጋር ታረቅ የእግዚአብሔር ሕዝብ ከእግዚአብሔር ጋር ታረቅ ንስሐ ግባ የእግዚአብሔር ሕዝብ ታረቅልሃለሁ ልዑሉን ፈልግልሃለሁ ተመለስ 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 ተመለሱ አትፈልጉም ኤርሚያስ አሁን አብስተጩ እኔ መልስልሃለሁ ይላል አሜን በሉ አሜን ወጣው በሉ ወጣ ተከናወነ ተፈጸመ ሄደ ምናምን ድራማ አልፈልግም ድራማ አልፈልግም ድራማ አልፈልግም ትንቢተ ሶፎንያስ ላይ ምን ይላል መሰላችሁ ትንቢተ ሶፎንያስ ሃሌሉያ ምዕራፍ 1 ቁጥር 9 ቤተክርስቲያን አቅም ያጣችበት አገልጋይ አቅም ያጣበት በሱ ቀንም ሙሉ በእናንተ የተነሳ ስሙ ይሰደባል የተባለበት ቤተክርስቲያን ከመጠየቅ አታመልጭም ነገስታቶች በተሾሙ ሰዓት እንዴ ክርስቲያን እኮ ነበር ኢህአዲግ በተሾመበት ሰዓት እንደውም ስሙን እየጠራው ብናገር ኢህአዲግን እግዚአብሔር በሾመበት ሰዓት እግዚአብሔር ነው ሾማቸው በምንም ይምጡ በምንም ይሄ ምንም መደራደረው ነገር የለም እግዚአብሔር ሾማቸው በሾማቸው ሰዓት እነሱ በተቀመጡበት ሰዓት ለምን ለወንጌል አይሞትም ማን በድፍረት ወንጌል ይሰበከው ማን ለነገስታት ያንን ወንጌል የገለጠው የኢህአዲግ ካድሬ ሆኖ እኮ ሲመላለስ ነው ፓስተሩ ይሁን አገልጋዩ ይሁን ምናምኑ ይሁን በደንብ አድርጎ እሱና እግዚአብሔር ይተዋወቃሉ በተገባ ሰዓት ለነሱ ንግስና እግዚአብሔር በሰጠ ሰዓት የክብር ወንጌል መች ተሰበከ እውነትን ለመስበክ ስትነሳ እግዚአብሔር ሞገስ ይሰጥ ነበር ቤተክርስቲያን ከመጠየቅ አታመልጭም እኮ አታመልጭም በዛ ሰዓት የነበራችሁ ግን እዛው ተመልመላችሁ እናንተ ራሳችሁ ካድሬ ሆናችሁ የሆናችሁ ራሳችሁ ታውቃላችሁ ያንን ሁሉ እግዚአብሔር ተመለከተ ወንጌል ያልሰማ ሰው እንዴት ነው ፈራሃ እግዚአብሔር በውስጡ የሚኖረው ወንጌል ያልሰማ ሰው እንዴት ነው ሰውንና አገርን ለማጥፋት የሚመለሰው ወንጌል እኮ ቢሰሙ እኮ መንፈስ ቅዱስ ራሱ እኮ ይወቅሳቸዋል ይመልሳቸዋል ወገኖቼ ለዚህ እኮ ነው ወንጌልን ታደርስ ዘንድ የሚባለው ከመጠየቅ አታመልጥም ትንቢተ ሶፎንያስ ምዕራፍ 1 ቁጥር 9 ላይ በዚያን ቀን መድረኩ ላይ የሚዘሉትን መድረኩ ላይ ምን የሚሉት የሚዘሉትን መድረኩ ላይ የሚዘሉትን የጌታቸውን ቤት አያችሁ የጌታ ቤት መሆን ቀርቶ የግለሰብ ቤት ሆኗል የግለሰብ የንትና በእግዚአብሔር ስም ይሰብሰብ እንጂ ገንዘቡ በእግዚአብሔር ስም ይለቀም እንጂ ነገሩ የግሉ ነው ይሄ ግን ቃሉ ሲናገር የጌታቸውን ቤት ይላል አመጻንና ሽንገላን የሞሉትን እቀጣለሁ አሁን ይሄ ነው የሚቀጥለው የጌታቸውን ቤት እግዚአብሔርን እኮ ጎትተን ካስወጣን ቆይተናል እግዚአብሔር የፈቃድ አምላክ ነው በግድ ደባል ልኑር አይልም እግዚአብሔር ያለሽን ንገሪኝ እግዚአብሔር ያለውን እውነት ብነግራችሁ ትመለሳላችሁ እናንተ እንደው ዝም ብዬ በራሴ ማለት ነው እግዚአብሔር እኮ ስለ ስንቱ ተናገረኩ ስለ ስንቱ ተናግሯል ተመለስ ይሄ የሥጋ ሐሳብ ነው ይሄ ዝም ብለው የእውቀት ነገር ነው ተብሎ እንኳን ሰው በጥበብ ሲል ዝም በይ አንቺ እንትና ለመናገር ፈልገሽ ነው ዝም በይ አንቺ የምትሉ እኮ ጉደኞች ናችሁ እናንተ መስሎሻል ባጨበጨብሽበት በቆምሽበት ነገር ሁሉ ዋጋ ትከፍያለሽ ቆነምሽ ዋጋ ትከፍያለሽ በዚያን ቀን በመድረኩ ላይ የሚዘሉትን የጌታቸውን ቤት እነማን ናቸው አንቺና እኔ ኦፍ ኮርስ አንቺና እኔ ግን የሚዘሉ የሚያዘልሉ
አመፃንና ሽንገላን የሞሉትን ምን እላለሁ? እቀጣለሁ። አሞጽ 3 ቁጥር 10 ላይ ደግሞ ግፍንና ቅሚያን በአዳራሾቻቸው በምን በአዳራሾቻቸው የሚያከማቹትን ቅን ነገር ያደርጉ ዘንድ አያውቁም ይላል እግዚአብሔር። ቅንን ለማድረግ ያልተዘጋጁ በአዳራሾቻቸው፣ የራሳቸው አዳራሽ ነው ደግሞ ይሄ የራሳቸው አዳራሽ። እግዚአብሔር ቀን ቀጥሯል። ወገኖቼ እግዚአብሔር ይቀለድበታል እንዴ? አይቀለድበትም። እግዚአብሔር የሚያስፈራ አምላክ እኮ ነው። አያችሁ ዝምታው እንዴት እንደሚያስፈራ። ዝምታው ራሱ ምን ይላል? ያስፈራል። ዝምታው ራሱ ያስፈራል። ይገርመኛል። አንተ አንዳንዶች እኮ እግዚአብሔርን አውቃለሁ የሚሉ ሰዎች ቁጭ አድርገው እንደ ጋባዥ እንግዳ አንዱን አጭበርባሪውን ጠርተው እግዚአብሔርን በእግዚአብሔር እውነትና በእግዚአብሔር ቃል ላይ ሲፋንን፣ በእግዚአብሔር ቃልና በእግዚአብሔር እውነት ላይ ያልሆነ ነገር ሲናገር ልክ እንደ ጀብዱ ቁጭ ብሎ እየሰማ የሚያሰማ እኮ ነው። ይሄን እግዚአብሔር አይበቀልም? ይበቀላል። እግዚአብሔርን ታከብረውና ታስከብረው ዘንድ ይገባሃል። አንተ ቅዱሳን ይገባሃል። አዋርደህማ ተዋርደህ አታዋርደው። እሱ እውነተኛ አምላክ ስለሆነ ብቻውን ነው የሚበቀለው። ብቻውን ይበቀላል። ኢየሱስ ክርስቶስ ጌታና ጌታ ነው። አትፈልጉም እንደዚህ በዚህ ሰዓት ይሄ አያስፈልጋችሁም፣ ግን ይጠቅማችኋል፣ ግን ትፈወሳላችሁ። ለዚህ ነው ሕዝቅኤል ምዕራፍ 12 ቁጥር 25 ላይ ምን ይላል? ሕዝቅኤል ምዕራፍ 12 ቁጥር 25 ላይ እኔ እግዚአብሔር ነኝ እናገራለሁ አለ። እኔ እግዚአብሔር ነኝ እናገራለሁ። የምናገረው ቃል ደግሞ ምን ይላል? ይፈጸማል። ደግሞም አይዘገይም። እናንተ አመፀኛ ቤት ሆይ በዘመናችሁ ቃልን እናገራለሁ እፈጽመዋለሁ ይላል ጌታ እግዚአብሔር። አመፀኛ ቤትን አትሰማም። እኔ ግን እናገራለሁ፣ እኔ ግን እሰራለሁ። ዛሬ የዘራነው ነገር ቀላል ነገር ነው። ዝሙትን እንዘራለን፣ ዘረኝነትን እንዘራለን። እንደውም ትናንትና በጣም አንድ ድምፅ ወደ እኔ ጋር መጥቶ አንድ ሞድ እግዚአብሔር ሰው አብረን እያወራን ነበርና በዛ ውስጥ እኔ ራሴን አየሁኝና ንስሐ ገባሁ። ለራሴ ንስሐ ገባሁ። ደንግጬ እግዚአብሔር በሚያመጣው ድምፅ ውስጥ ምን አለኝ? ህዝቤ በፍጥነት እየዘራ ነው አለኝ። አላወቀም፣ ግን በፍጥነት እየዘራ ነው ህዝቤ አለኝ። ዘር ላይ ነው ህዝቤ አለኝ። ገባችሁ? ህዝቤ ዘር ላይ ነው አለኝ። ህዝቤ እየዘራ ነው፣ ግን አላወቀም። ሲበቅል ሲያየው ይደነግጣል። አሁን ግን እየዘራ። ምን እየዘራሽ ነው ያለሽው? ምን እየዘራን ነው ያለነው? ወይኔ ዘር ላይ ነው ህዝቤ አለ። ምንድን ነው እየዘራን ያለነው ወገኖቼ? ነገ ሊበቅል ነው። ነገ ሊያንቃችሁ ነው። ነገ መንገዳችሁ ላይ ሊቆም ነው። አላስተዋልም ወገኖቼ። እናስተውል፣ እንመለስ። መዝራት ቀላል ነገር ነው። መዝራት በጣም ቀላል ነገር ነው ወገኖቼ። ዛሬ የተዘራው በደል ነው በቅሎ ከእግዚአብሔር ዘንድ ውጤት ያመጣው። እግዚአብሔር አሳልፎ ሰጥቶ ዛሬ ወንድም በወንድሙ ላይ ተነስቶ ያ ነገር እንዲሆን ያደረገው ማጨድ የሚባለው ነገር። የእግዚአብሔር ቃል ሕያው እኮ ነው። ቀልድ ነው እንዴ? የእግዚአብሔር ቃል እኮ ወገኖች በጣም የሚያስፈራ እኮ ነው። በጣም ያስፈራል። በጣም ያስደነግጣል። በልምድ አይደለም የምንመላለሰው፣
በፍርሃት ነው፣ እግዚአብሔርን በመፍራት ነው። ለዚህ ነው ገላትያ ምዕራፍ 6 ላይ ቁጥር 7 ላይ ምን ይላል? አትሳቱ፣ እግዚአብሔር አይዘበትበትም። ብዙዎች እግዚአብሔር ላይ ዘበቱ። አትሳቱ፣ እግዚአብሔር ላይ አይዘበትበትም፣ አይቀለድበትም። ሰው የሚዘራውን ሁሉ ያንኑ ደግሞ ያጭዳል። ምን እየዘራ ነው ያለው? አሁን ምን እየዘራሽ ነው ያለሽው? ፕሊስ መለስ እንበል፣ ወደ መሰዊያችን እንመለስ። ሊመጣ ካለው ደግሞ አደገኛው ነገር እንድንሸሸክ አሁንም ያልታሰበ ነገር አለ ወገኖቼ፣ ያልታሰበ የሚያሳዝን እግዚአብሔር አይዘበትበትም። ሰው በገዝ የሚዘራውን ሁሉ ደግሞ ያንኑ ያጭዳል ይላል። አንደኛ ቆሮንቶስ ምዕራፍ 6 ቁጥር 9 ላይ ወይም አመፀኛ የእግዚአብሔርን መንግስት እንደማይወርስ አታውቁምን? ሴሰኛ ቢሆኑ ወይም ጣዖትን የሚያመልኩ ወይም አመንዝሮች ወይም ቀራጮች ወይም ከወንድ ጋር ዝሙትን የሚሰሩ እያለ ይናገራል። ምሳሌ ምዕራፍ 22 ቁጥር 8 ላይ ደግሞ ሲናገር ኃጢአትን የሚዘራ መከራን ያጭዳል። አያችሁ፣ ኃጢአትን የሚዘራ መከራን ያጭዳል። የተዘራው ዘር አሁን የማጨድ ሰዓት ነው። ኃጢአትን የሚዘራ መከራን ያጭዳል። በቁጣውም ብትር ይጠፋል። በቁጣውም ብትር ይጠፋል። ምሳሌ 22 ቁጥር 8 ኃጢአትን የሚዘራ መከራን ያጭዳል። አያችሁ፣ የተዘራ ግልሙትና፣ የተዘራ ስካር፣ የተዘራ ኃጢአት፣ የተሰራ ነገሮች ሁሉ የማጨድ ሰዓት መጣ። መከራ መጣ፣ መሰደድ መጣ፣ ጦርነት መጣ። እግዚአብሔር ያለ ጽድቅ ዝም ብሎ ሰዎችን የሚቀጣ አምላክ አይደለም። እኛ ጥቁሮች አመፀኞች ነን፣ አንታዘዝም፣ አንሰማም። ነገስታት በመሳሪያ ብዛት እንትን ብሎ እንኳን ቢገባ ቤተ መንግስታትን ያስቀመጠ እግዚአብሔር ስለሆነ ኮንትሮል ያደርጋቸዋል። በጽድቅ እንዲሄዱ እንዳልሄዱ ሳያቸው እርኩሰት፣ ዝርፍና፣ ዘረኝነት ምናምን ካለ ጎትቶ ያወርዳቸዋል። እግዚአብሔር ጎትቶ ካወረደ ደግሞ ወጣለው ብትል በፍጹም አይሆንም፣ አይሆንም። የእግዚአብሔርን ቃል ለመነግረኝ እኔ ከማንም ጋር ወገንተኝነት የለብኝም። ኤርምያስ ምዕራፍ 34 ቁጥር 17 ላይ ስለዚህ እግዚአብሔር እንዲህ ይላል ሰው ሁሉ ለወንድሙና ለባልንጀራው የአርነት አዋጅ ለመንገር እኔን አልሰማችሁም። እነሆ እኔ ለሰይፍና ለቸነፈር ለራብም የአርነት አዋጅ እናገርባችኋለሁ። ስናገራችሁ አልሰማችሁም፣ ስመክራችሁ አልሰማችሁም። አሁን አለ አሁን በረሃቡ በቸነፈሩ በጦርነቱ ምክንያት ትሰማኛለህ። ሳትወድ በግድ እኮ ነጭ እንዴ ሽጉጥ ይዛ ስጨፍር የነበረች ደፋር እኮ ናት። አሁን ማልቀስ ነው የገባችሁ። ይሄስ የእግዚአብሔር እጅ አይደል? የትዕቢተኛ ልብ የሚያስተነፍስ የእግዚአብሔር እጅ፣ እሪ ቡሩ ኩራያ የሚሉትን ጸጥ የሚያደርግ የእግዚአብሔር በቀል። በእናንተ መዓት ምንም የሌለበት ድሃው ህዝብ ደግሞ ይታጨዳል። የግድ ነው መስሎሃል? እግዚአብሔር እንደ አመፀኛ ነገስታቶች አይደለም። እግዚአብሔር እንደ አመፀኛ ነገስታቶች አይደለም። ጻድቅ የሆነ አምላክ ነው። የሚያስፈራ ጌታ ነው። ስለዚህ እግዚአብሔር እንዲህ ይላል፣ ስለ ወንድሙና ለባልንጀራው አርነት አዋጅ ለመንገር እኔን አልሰማችሁም። ይሄ ትክክል አይደለም ብለህ በዘመኑ ለመናገር በሰዓቱ ለመናገር ለመገሰጽ አቅም አታል። እግዚአብሔር አትሰማው። አንተ አገልጋይም ብትሆን በቤትም ስፍራ ተቀመጥ። ቤትም ለምን ቢባል ቤተክርስቲያን ሪስፖንሲቢሊቲ አላት ወገኖቼ። አንዳንድ ሰዎች ለምንድን ነው አገልጋይ ኦፍኮርስ እኔም ከአገልጋዩ አንዷ እኮ ነኝ። አገልጋይ ብለህ ካልነገርክ ማንን ነው የምትናገረው? በምድር ላይ እኮ ውክልና የተሰጣት እኮ በጽድቅ እንድትናገር እኮ ቤተ ክርስቲያን ናት እንዴ። ቤተ ክርስቲያን አይደለችም እንዴ? ትልልቅ ሰዎች ነገስታት ጋር ገባ ወይ እንትናን አቦ ለማን አገኘው ፎቶ ተነሳውኝ፣ ዶክተር አብይን አገኘው ጨበጥኩት እያለ ፎቶ የሚነሳ ሁሉ በጨበጠው ሰዓት ጽድቅ ሊናገር ይገባል። እንደዛ በኢህአዴግም ጊዜ ብዙ ክርስቲያኖች ይገቡ ነበር ይወጡ ነበር ተብሎ
ቢኖርክ ኖሮ ዛሬ እግዚአብሔርን መፍራት ቢሆን ኖሮ ቤተክርስቲያን በስርዓት ብትሄድ ኖሮ ዛሬ ሁሉ ባልመጣ። ቤተክርስቲያን ንጹህ ነሽ ጥያቄ ያለብሽ። ስለዚህ እግዚአብሔር ሰው ሁሉ ለወንድሙና ለባልንጀራው የአርነትን አዋጅ ለመናገር እኔን አልሰማችሁም። እነሆ አለ አሁን እግዚአብሔር ብቻውን ሲሰራ እነሆ እኔ ለሰይፍና ለቸነፈር ለራብ የአርነት አዋጅ እናገርባችኋለሁ ይላል እግዚአብሔር። በምድር ነገስታት ሁሉ መካከል እንድትበተኑ አደርጋችኋለሁ። ይሄ ማን ነው? እያንዳንዱ እንጠይቃለን። አሁን በእግዚአብሔር ፊት ንስሐ ሲሪየስ የሆነ ንስሐ። ለዚህ ነው ሆሴዕ ምዕራፍ 10 ቁጥር 12 ላይ እግዚአብሔር መጥቶ አያችሁ፣ አሁን ማንም አረ መጥቶ የሚያድንህ እግዚአብሔር መጥቶ ጽድቅን እስኪያዘንብላችሁ ድረስ አለ። እግዚአብሔር አሁን የውጭ ሀገር እንትኖች ዩናይትድ ኔሽን ምናምን ጣልቃ ግባ የለም አያገባንም አሉ። የእግዚአብሔር ውጊያ ስለሆነ እነሱ ራሳቸው ሰለቹ፣ አያገባንም። የእግዚአብሔር እጅ ስለተነሳ የእግዚአብሔር የበቀል ጊዜው ስለሆነ ነገስታቶችም አንፈልግም፣ ጣልቃ ማንገባም። ወዴት ይገባሉ? ከእግዚአብሔር ጣልቃ ሊገቡ ነው? ወዴት ነው የሚገቡት? አይገቡም። እነሱ ጋር ይደወል ምናምን አይሰራም። የለም የእግዚአብሔር ጊዜ ነው። ከእግዚአብሔር ጋር ነው የምትጨርሰው። ድል የምታረገው ከጌታ ጋር ነው። እግዚአብሔር መጥቶ ጽድቁን እስኪያዘንብላችሁ ድረስ እርሱን የምትሹት ማን? እርሱን የምትፈልግ ነፍስ አሁን ታስፈልጋል። እርሱን የምትሹት ዘመን ነውና እርሱን የምትሹት አያችሁ። አሁን ማንንም የምትሽበት አይደለም። አሁን የምትሻው እሱን ነው የምትሻው። መንፈስን ነው የምትጠማው። መገኘቱን ነው የምትጠማው። ድምፁን ነው የምትጠማው። እሱን ነው የምትጠማው። በጌታ በኢየሱስ ክርስቶስም ጌታ ሆይ መተላለፋችን ዛሬም ትኩስ በሆነው በልጅ በክርስቶስ ደም ይታጠብ። እኔ ባሪያህን እግዚአብሔር ሆይ ምሕረት ለሕዝብ ምሕረት፣ አቤቱ ጌታ ሆይ ምሕረት ወገኖቼ ረረረረረ እርሱ እግዚአብሔር መጥቶ ጽድቅን እስኪያዘንብላችሁ ድረስ እርሱን የምትሹበት ዘመን ነውና ይሄ ዘመን እርሱን የምትፈልግበት ዘመን ነው ልሻለሁ። በቃ እርሱን የምትፈልግበት ዘመን ነው። ለሱ የምትታዘዝበት ዘመን ነው። እሱ የምትፈራበት ዘመን ነው። ለሱ የምትቀደስበት ዘመን ነው። እምቢ ብለህ ጥሰህ የምትወጣበት ዘመን ነው። እነግርሻለሁኝ እንድትወጂኝ ሳይሆን ከእግዚአብሔር ጋር እንድትገናኝ እነግርሻለሁኝ። እርሱን የምትሹበት ዘመን ነውና ለእናንተ በጽድቅ ዝሩ። አያችሁ፣ ስለ ዘር ሲናገር ለእናንተ ለራስሽ ለእናንተ በጽድቅ ዝሩ፣ እንደ ምሕረቱ መጠን እጨዱ፣ ጥጋችሁንም እረሱ። አቤት ጌታ ሆይ ልናስተውል ይገባናል። ለዚህ ነው ሆሴዕ 10:13 ላይ ምን አለ? ክፋትን አርሳችኋል አለ። ክፋትን አርሳችኋል፣ ኃጢአትን ደግሞ አጭዳችኋል። ክፋትን አረሳችሁ፣ ዘረኝነትን፣ ተንኮልን፣ አቤት ኃጢአትን ደግሞ አጭዳችሁ፣ የሐሰትን የውሸትን ፍሬ በልታችኋል። በኃያላንም ብዛት በመንገድ ላይ ታምነሃል። በኃያል የውሸት ፍሬን ጥርቅም አድርገህ በልተሃል። በኃያላን ብዛት ደግሞ ብላል ታምነሃል። አያችሁ፣ ልባችሁ አበጠ። እያንዳንዳችሁ እግዚአብሔር በሾማችሁ ነገር ላይ ስትቀመጡ በር ዘግታችሁ ክፋታችሁን ምንድን ነው? መቆረስ፣ መቦደስ፣ መቆረጥ፣ መገፈፍ፣ መገንጠል ምንድን ነው? ክፋታችሁን እግዚአብሔር አየ እንዴ። የበፊቱ ሳያንስ ሁለተኛ ሊጨመር እግዚአብሔር ዝም አይልም። እግዚአብሔር በጽድቅ ያውቃል እኮ። ይሄ ደግሞ አደገኛ የእግዚአብሔር ጽድቅ የሚያስፈልግበት ፍርድ የሚያስፈልግበት ስለሆነ የውሸት ፍሬ ቡጥቡጥ አድርጎ ሄደው አሁን በጉልበቴ በጥረቴ ጎተራዬን ሞልቻለሁ። ይሄ እዚህ ጋር አለኝ፣ እዚህ ፋብሪካ አለኝ፣ እዛ እንደዚህ አድርጌያለሁ፣ እዚህ ጋር እንዲያደርጋለሁ። ስለዚህ አሁን ተቆርጬ ሄጄ እንደፈለኩ ሸነሽላለሁ። እግዚአብሔር አይነሳም ወይ? አይፈርድም ወይ? እግዚአብሔር አይበይንም ወይ? እግዚአብሔር ድብን አድርጎ ይበይናል፣ ድብን አድርጎ ይፈርዳል። ለምን? ነገስታቶችን እሱ ስለሚያስቀምጥ።
ከእውቀት ነፃ ከእግዚአብሔር ቃል እውቀት ነፃ የሆናችሁ እናንተ ዝም ብላችሁ በየቤቱ እምነት ስር ተሰገሰግሽ ካለሽ ጩኸትሽ ባየር ላይ ጉም ሆኖ ነው የሚቀረው። መጫው መብታቸው ነው። ቁራ ዝም ብሎ ይጮሃል። የሀገራችን ቁራ ጥቁር ቁራ፣ ይሄ ቁራ የሚባለው ታውቁታላችሁ። ቁራ እዛ ጋር ድግስ ካለ ሰውየው የራሱ በሬውን ሰርቆ ያርጣ ምን ብላ ይምጠብቻ የሆነ ሽታ ካሸተተ ይመጣና ይጮሃል። የሰውን ጣሪያ የቧጠጠ ምናምን እያለ ሀገራችን ቁራ ታውቃላችሁ። ዝም ብለ በከንቱ ይጮሃል። ዝም ብለ በከንቱ ብትጮህ የእግዚአብሔር ሐሳብ ይጸናል ነው የምላችሁ። እያንዳንዳችሁ ለጮሃችሁ ጩኸት ሁሉ ደግሞ ዋጋ ትከፍላላችሁ። ሰው እኮ እግዚአብሔር ምሕረቱ እስከበዛ እንጂ ምሕረቱ ሲነሳ እኮ ይሄው ትንሿ ኮሮና አጥመልመላ የምጥለው ነው። ትንሿ ጉንፋን የምትደፋው ነው። የእግዚአብሔር ምሕረት ደግሞ የሚነሳላችኋል። እናንተ ያዙ ይልቀቁኝ አላችሁ። ለዛውም እግዚአብሔርን አውቃችሁ ጌታን እያሰደባችሁ ያላችሁ ሰዎች አቤት ያስፈራል። በቀሉ ክፋትን አርሳችኋል፣ ኃጢአትን አጭዳችኋል፣ የሐሰትን ፍሬ በልታችኋል። በኃያላን ብዛት በመንገድህም ላይ ታምነሃል። ማን ይነካኛል? መድፉን፣ ቀለሃውን፣ ብረቱን፣ ምናምኑን እያንዳንዱ ነገር አስገብቻለሁ፣ እንዲወኛለሁ፣ ተዋግቻለሁ። 30 ዓመት 40 ዓመት 60 ዓመት 120 ዓመት ምናምን ትዕቢት ውድቀትን ነው የሚቀድመው። እያንዳንዱ እንዳትታበይ በሚገባችሁ መልክ ባለው ሁኔታ ላይ ነው ቁጭ ቆም የምነግራችሁ። ታምነሃልና አለ። ስለዚህ የታመንክበት ነገር ያጠፋሃል። አሁንም ንስሐ ግቡ። ቤተክርስቲያን አጥብቀሽ ንስሐ ግቢ። የሚቀጥለው ደግሞ አደገኛ ነው። አደገኛ ማዕት ጥሪዎች ደግሞ ከእንደገና ከዚህ ትዝ ይላችኋል። 2020 ከመግባቱ በፊት እግዚአብሔር በደንብ ተናግሯል። አደገኛ የማዕት ዓመት እንደሆነ እግዚአብሔር 2 አይነት ጥሪን እንደሚያደርግ ብዙዎችን ወደ ንስሐ ይጠራል፣ ብዙዎችን ራሱ በሞት ይጠራል። በብዙ መንገድ እግዚአብሔር ተናግሯል። የነበራችሁ ሰዎች የሰማችሁ ሰዎች 2020 ገና ከመግባቱ በፊት ጌታ በደንብ አድርጎ ተናግሯል። ጥሪ ጠሪ አጠራለሁ ደግሞ ብሏል። አሁን ደግሞ ያጠራል እግዚአብሔር። ስለዚህ ወገኖቼ ፕሊዝ ከጌታ ጋር መስማማት ይሁንልን። ቻርጅ ያለቀብኝ ነው። ማታ እንገናኝ። ማታ after 6 o'clock maybe 7 p.m. እገባለሁኝ ማታ ላይ። አሁን ቻርጅ ዛሬ ምንድነው? ሐሙስ ነው። ኦኬ እና አይደለም maybe tomorrow maybe ነገ እንደ እግዚአብሔር ፍቃድ አብረን እንከፋፈላለን። ስለዚህ ይሄ የንስሐ ጊዜያችን ነው። የምንመለስበት ጊዜ ነው። የምናስተውል ጊዜ ነው። ራሳችን የምንፈትሽበት ጊዜ ነውና ወገኖቼ ከእግዚአብሔር ጋር መስማማት ይሁንላችሁ። በጌታ በኢየሱስ ክርስቶስ ደም ራሳችንን በእግዚአብሔር ፊት በእምነት ወደ ጸጋው ዙፋን እያቀረብን ኃጢአቱን የሚናዘዝና የሚተዋት ይለማል ተብሎ ተጽፏል። ኃጢአት የለብንም ብንል ራሳችንን ነው የምናሞኘው። እርሱ እውነተኛ አምላክ ነው። መመለስ ይሁንልህ። ቦታህን አነጋገርን እየዘራ ያለውን ነገር ልታውቅ ይገባሃል። አሜን። ዝም ብለህ ሁሉንም አሜን አይደለም ለምን የሚል ጥያቄ ምን በመንፈስ እያጣራ እንድትሄድ እግዚአብሔር አሁንም ይናገራል። ስለዚህ ወገኖቼ በማስተዋል እንድትሄዱ እነግራችኋለሁ። ጌታ ዘመናችሁን አብዝቶ ይባርክ። እግዚአብሔር ብዙ ድምጾች አሉ። እግዚአብሔር ድምጽ ሲናገር ደግሞ አየሁኝ አለ እየተባለ የውሸትና የእውነቱን ዝም ብሎ ሰው መዘባረቅ የለበትም። እግዚአብሔር ሲያሳይ በጓዳ የምትተጋው የምትጸልይበታል። እናንተ ብትፈልጉት እኮ በአደባባይ ወጥቶ ሰው ሲጸልይ ሲጮህ ነው። ለምን ጮኻለሁ? በአደባባይ በጓዳዬ ነው የምጮኸው። በጓዳዬ ጸልያለሁ። በእግዚአብሔር ፊት ድብና አድርጌ አለቅሳለሁ። ጌታ ሆይ ጻድቅ ነህ፣ ፍረድ፣ በቅንነት ትፈርዳለህ። አንተ ትክክል ነህ፣ በጌታ በኢየሱስ ክርስቶስም እያልኩኝ እጸልያለሁኝ። አዎ የነበራችሁ ታውቃላችሁ። 2020 ከመግባቱ በፊት እግዚአብሔር ያልተናገረው ነገር አለ እንዴ? በደንብ አድርጎ ተናግሯል። በደንብ አድርጎ የዛን ሰዓት እናንተ ትዝ ይላችኋል እንዴ? አቦ ለማና አብይ አሮን ሙሴ ስትሉ ትዝ የሚላችሁ ከሆነ አሮንና ሙሴ ስትሉ ተው፣ ወንድሙን ቃየል እኮ ነው አቤልን የገደለው ተው። በጥበብ ነበር የዛን ሰዓት ስናገር ነበር፣ ጊዜው ስላልነበረ። በዛን ሰዓት ብናገርማ እንዴ እኔ የዛን ሰዓት ራሱ ተነስታችሁ ዶክተር አብይ ደም ሰጥ ስትሉ የኔ አንበሳ የኔ ንጉስ እያለ ጴንጠው ራሱ ሲል ጊዜ በልብ ላይ ያለው ንጉስ ኢየሱስ ክርስቶስ ነው እያልኩኝ ሲናገር አንቺ ዶክተር አብይ ተቃዋሚ ነሽ ብሎኝ ክርስቲያኖች በኢንቦክስ መተውኝ አንቺ ዶክተር አብይን እንዲህ ስትዩ ነበረ እሱ ልትቃወሚ ነው ምናምን አሉ። እንዴ እኔ ከማየው ነገር የተነሳ በዛን ሰዓት ነው ልብ ወደ እግዚአብሔር ልብ ላይ ሾምከውን ክርስቶስ አንስተ እሱን እንዳትጭነው። እሱ ክርስቶስን እያሳየ ነው ዝቅ ብለው። አሁን ሰባኪው ህይወት ስላጣ ሰባኪው ህይወት ስለሌለው ሰውየው አሁን እግዚአብሔር የመጨረሻ ጥግ ሲናገር ነገስታት የኢትዮጵያ ነገስታቶች ወርደው የማያውቁ ታች ሆነው የማያውቁ አወረደውና ክርስቶስን በዝምታ ይሰብክ ጀመረ። ይሄ ሰው
ኦኬ በድካምም ሆነ በብርታት ክርስቶስን ያውቀዋል። ፕሮቴስታንት ነው። በዛ ውስጥ ግን ዝቅ ሲል ክርስቶስ ግን ፕሮቴስታንቱ ምን ሆነ? የኔ ንጉስ የኔ እንትን ምናምን ሳይድ ያዘ፣ በጴንጤ ሳይድ ያዘና ደግሞ ተነስቶ እሱን እዚህ ልቡ ላይ ሾሞ ሊሰግድለት ኖ። የነበራችሁ ሰዎች ካላችሁ በፍጹም ክብር ለክርስቶስ ነው የሚገባው። ብዙ ነገር ኧረ በእናታችሁ ተውኝ። ስለዚህ ወገኖቼ ልናስተውል ይገባል በደንብ። ለምን ብትሉ እዚህ ጋር አደባባይ ዓለም እንዲያውቅልኝ ሳይሆን ጥቂት የሆኑ ሰዎች እግዚአብሔር ሐሳብና ድምጽ ሲመጣ አብረን እንድንጸልይ የምነግራቸው ሰዎች ስላሉ እግዚአብሔር እያንዳንዱ ነገር ሀፕር ያደረገው የተናገረው ነገር ስለሆነ ለራሴ ይገርመኛል። እግዚአብሔር ለካነስ ጻድቅ አምላክ ነው። እግዚአብሔር አንቺም ጸልይ ከሆነ በደንብ አድርጎ እግዚአብሔር ይነግርሻል። በደንብ አድርጎ ጌታ ይነግራችኋል። ለዚህ ነው ትናንትና እስኪ እቺ ልጅ እንድትመሰክር እኔ ዛሬ ነግራታለሁ። ትናንትና አንዲት እህት ቮይስ ላከችልኝ። አረብ ሀገር ውስጥ ነው የምትኖረው። በጣም የምወዳት ልጅ ናት። ፀሐይ አለችኝ። በጣም በቃ ማግሮምረም፣ አሰሪዬ ስትናገር መቆጣት፣ በጣም በብዙ መንገድ ነበር የማልፈውና ያው አንቺ መከታተል ከጀመርኩ ጊዜ ጀምሮ በቃ የምትይው እግዚአብሔር ቃል ከአፍሽ የሚወጣውን ነገር እየተከተልኩ ሲሄድ በቃ በጣም ተቀየርኩ አለች። በቃ የሚመጣውን ነገር ሁሉ ጌታ ይነግረኝ ጀመራለች። አሁን ያለፈ ጊዜ የ5 ቀን ጸሎት ራሳችሁ መጸለይ የምትፈልጉ ካላችሁ 5 ቀን የፈልጋችሁን ቀን አውጃችሁ የመጀመሪያውን ቀን የንስሐ ቀን በእግዚአብሔር ፊት ዝም ብለን ዘው ብለን አንገባም። በልባችን እንኳን በድለን ቢሆን ብለን የመጀመሪያውን ቀን ሲጀምሩ የንስሐን ቀን አድርጉት። አንዱን ቀን የመጀመሪያውን ቀን የንስሐ ጸሎት ጸልዩ። በሁለተኛ ቀን ደግሞ መንፈስ ቅዱስ ራሱ ይመራችኋልና መንፈስ ቅዱስ ውስጥሽ በሚመጣው መንገድ መቃተት ለአገር ቢሆን ለራስ ቢሆን ፊቱን ለመፈለግ ቢሆን ለጸጋ ቢሆን ባልሽው መሰረት ጀመርኩ አለች። በጣም ገረመችኝ። ቮይስ ልካልኛለች። ቆይ ዛሬ ልክላትና ያንን ምስክርነት እንድትመሰክር ለእናንተ እንድትጠቅማችሁ ማለት ነው። እግዚአብሔር ምን ያህል ቅርብ አምላክ እንደሆነ ብዙ ዘመን ከኔ ጋር አብራችሁ ሆናችሁ ሰዎች እኔ ወንጌላዊ ወይም ደግሞ አፖስተል ወይም ደግሞ ፕሮፌት ወይም ደግሞ ፓስተር ምናምን ብዬ ከላይ ፊት ለፊት ስም ዶል አስቀምጬ እናንተ ብቻ ነገ እየመጣችሁ ቃል አውጪብኝ እንደዚህ ምጥብኝ ይሄን አላለኝም ጌታ። እኔ ይሄን ጌታ አላለኝም። ጌታ ያለኝ ልጅነታቸውን አውቀው ቆርሰው እንዲመገቡ ከቃል እውነት ንገሪያቸው። ወደ እሱ ሙላት እንድታድግ ነው የምነግርህ። ተከፍቷል ሰማይ፣ መግባት ትችላለህ፣ ትሰማለህ፣ ታያለህ። አንተ ውስጥ የሚተርፍ ነገር አለ። ገባ? ያ ነው እንጂ እኔ ጋር ሆነ ብቻ ሁሉ ጊዜ እየደወልክ ምን እያልክ አይደለም። አትደውልልህ አይደለም። በደንብ እንዲገባችሁ ማለት ነው። ሙሉ ሰው ናችሁ ልላችሁ ፈልጌ ነው። ጎዶሎ አይደለሽም። ከዛች ልጅ ልክ እንዳልሽው እንደዛ መጸለይ ጀመርኳለች። የመጀመሪያ ቀን በንስሐ በቃ ያግሮመረምኩትም ያዘንኩ ሁሉ ነገር የንስሐ ሲሪየስ እንባ ጸለይኩ ቀን ሙሉ አለች። በሁለተኛ ቀን ጌታው አቅሜን የበላውን ጉልበቴን የበላውን ነገር እባክህ ግለጥልኝ ብዬ በቃ በጣም ጸለይኩ አለች። እንግዲህ እኔ እሱን ፓርት ነው የምነግራችሁ፣ ሌላው እንዳለው ነው። በጣም ጸለይኩኝ አለች። በእግዚአብሔር ፊት ይሄን ጸለይኩ። በሶስተኛ በአራተኛ በአምስተኛ ቀን ይሁን ብቻ አላውቅም መልስ መጣለች። አንዲት እህት ስትመሰክር ያለፈ ጊዜ በአገልግሎት ስትመሰክር ትዝ ካላችሁ በህልሜ መተሽ ጸልይልኝ ሰውነቴ ተከፍቶ ሰውነቴ ውስጥ ከኔ ሳይዝ በላይ የሆነ ሰው ወጣ። ከዛ ሰውነቴ ተገጠመ። ከዛ ሰውየው ያለሷ መኖር አልችልም ስል ስትገስጭው ደግሞ ሄደ ብላ መስክራለች ልጅቷ። ይሄ ምንድነው? የመናፍስት አሰራር አያችሁ። መናፍስት በውስጣችን እንዴት አድርጎ እንደሚኖር እግዚአብሔር ሊያድን ሲፈልግ ሰዎችን በህልም እየላከ ነፃ ያወጣል። በጣም ነው የሚገርም። ማአት ድምጽ እኔ ጋር ይመጣል፣ ይልኩልኛል። ማአት ሰዎች ስፔሻሊ በህልም መተሽ አገለገልሽኝ የሚሉ ማአት ሰዎች አለ። ክብሩን እግዚአብሔር ይውሰድ። እግዚአብሔር ራሱ በፈለገው መንገድ ስለሚሰራ ማለት ነው። እኔ ራሴን አውቀዋለሁና እግዚአብሔር የተባረከ ይሁን። እና ያንን ሰምቼ አለች። በዛ ነገር ጌታ ሆይ ጉልበት በሁለተኛ ቀን ጉልበቴን የበላውን ግለጥልኝ ብዬ በጣም ጸለይኩኝ። በሶስተኛ ነው በአራተኛ ቀን ምን አየሁ አለች። በሚገርም ሁኔታ ጉልበቴ ተከፈተ። እንዲህ አለች፣ ጉልበቴ እንዲህ ተከፈተ። እንግዲህ እሷ ያየችውን በደንብ አድርጋ ስትናገር ቮይሱን አሰማጣቸዋለሁ። አየችው። እግዚአብሔርን ስትጠይቁት እግዚአብሔር የሚመልስ አምላክ ነው። ጉልበቴን የበላው ብዬ ጸለይኩ። ጉልበቴ እንዲህ ተከፍቷለች። በጉልበቴ ውስጥ ለአይን የሚዘገነኑ የትል መዓት፣ ይሄ በመንፈሳዊ ዓለም ላይ አያችሁ፣ ጉልበቷን የበላ እምነቷን የበላ በረከቷን የበላውን ነገር እግዚአብሔር ሲገልጥ ጉልበቴ እንዲህ ተከፍታለች። ተከፍታ ጉልበቴን አለው የሚርመሰመስ የትል አይነት፣ ያትል ደግሞ ውሃ ይመጣል። በውሃ እያጠብኩኝ አለች። እንግዲህ ይሄ መንፈስ ቅዱስ ሲሰራ
ከጉልበቴ ስር ውሃ እየገባለች ያንን ትሎች እንዳለ አንድ ሳይቀር ሙልጭ አርጎ ከጉልበቴ እጥብ አርጎ ከወጣ በኋላ ጉልበቴ ሲገጠም አየዋለች። ደነገጥኩኝ። በቃ እንዴት ብዬ እንደምገልጽልሽ በቃ ፀሐይ የጌታ ዘመንሽን አብዝቶ ይባርክ። በእውነት ይሄን እኔ ወደ እግዚአብሔር እንድጮህ በቃ እግዚአብሔር ይሰማሻል ብለሽ ባትይ ኖሮ ዝም ብዬ አንቺ ጋር ሁሌ በቃ የመጣው እንድል ነበረ። በቃ በእልክ ጾም ጸሎት ይዤ አላቆምኩም። እንደውም ጾም ጸሎቴን አለችኝ። በእውነቴን ነው የምላችሁ። እኔ ለራሴ አልኩኝ፣ አይ እግዚአብሔር እውነት እኮ ነው። አያችሁ እግዚአብሔር እኔ አሁን ጾሙ በየጠብ ልጹም አልጹም ማንም ያውቃል። እኔ ብቻ በተናገርኩ ሳይሆን መንፈስ ቅዱስ የተናገረውን እፍፍ አድርገው ወስደው በተግባር የሚያውሉት ላይ እግዚአብሔር ይሰራል። ለራሴ ግርም ብሎኝ እግዚአብሔር ይባርክሽ ሞር የሆነውን ነገር ታያለሽ። ልጅቷ አሁን የትም አትሄድም ንገረኝ ሲል ይነግረኛል። ሌሊት ቁጭ አድርጓለች። እግዚአብሔር ይሄን ያህል ቅርብ ነው ወገኖቼ። ፕሊዝ መንፈሳዊ ዓለማችሁ ይከፈት በኢየሱስ ክርስቶስ ስም። በእውነት መንፈሳዊ ዓለማችሁ ይከፈት። የመፍትሄ ሰዎች ሁኑ በጌታ መፍትሄ አታትንከራተት። ውሸታሙ አይጫወትብህ በናዝሬቱ ጌታ በኢየሱስ ክርስቶስ ልጅ ነህ። በእውነት እኔ እዚህ ጋር ጊዜ አልፈች። ስለዚህ ምስክርነቷን እኔ እሷን ፓርት ብቻ ቀርታ እንድትልክ አደርጋለሁኝና ትሰማላችሁ ወገኖቼ። እግዚአብሔር ይሰራል። እግዚአብሔር ያንቺም አምላክ ነው። በዚህ አጋጣሚ ላይ ጌታ ኢየሱስ ክርስቶስን የሕይወታችሁ ጌታ ላደረጋችሁ ሰዎች የእግዚአብሔር መንግስት ሊገለጥ ያለበት ሰዓት ነው። የእግዚአብሔር መንግስት ሊመጣ ያለበት ሰዓት ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ለተቀበሉ በስሙ ለሚያምኑ ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው፣ እነሱም ከስጋና ከደም አልተወለዱም ይላል። ከመንፈስ መወለድ ትችላለህ መወለድ ከፈለክ። ስለዚህ አይለምንህም ዛሬ ኢየሱስ ክርስቶስን የሕይወቴ ጌታ አድርጌ መከተል ፈልጋለሁ። እኔ የዓለም ብርሃን ነኝ፣ የሚከተለኝ የሕይወት ብርሃን ይሆንለታል እንዳለ ጌታ ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 8 ቁጥር 12 ላይ የሕይወቴ ውስጥ እሱ እንዲገባ ፈልጋለሁ የምትሉ ካላችሁ አንድ ቁጥር አሳዩኝ። አንድ ቁጥር አሳዩኝ። ለምናችሁ ልታገኙት የሚገባው ጌታ ነው። ለምነ ወደ ሕይወት ልታስገባ ያለ ጌታ ነው። ገባ? ይሄ ዝም ብሎ ባለው በሌሎች ነገር ክርስቶስን አትጥሉት። ልዩ ድንቅ የሆነ አምላክ ነው ወገኖቼ። ካላችሁ አንድ ቁጥር አሳዩኝ። ልጅ ነሽ የስ ካላችሁ አንድ ቁጥር ፈጠን ብዬ ነገ ዓርብ ፓርቲቱን እቀጥላለሁ። ጌታ ይረዳኛል። እጸልያለሁኝ። እግዚአብሔር ድንቅ ያደርጋል። እጸልያለሁ በትንቢት መንፈስ እጸልያለሁ። የእግዚአብሔርን እጅ ታያላችሁ። በእውነት በደንብ አድርጌ ሳርዬ ጌታ ይባርክሽ። ኮንግራጁሌሽን። ጌታ ኢየሱስ ይባርክሽ። ይሄ ድንቅ የሆነ አምላክ ነው። በሕይወትሽ ረፍት ይሆናል። ኢየሱስ ክርስቶስ ጌታና ጌታ ነው። ያቺ ሳምራዊቷ ሴት ኢየሱስን በሕይወቷ ስላስገባች ነው ረፍት ያገኘችው። ቀልድ አይደለም። ክብር ለኢየሱስ ይሁን። ለዚህ ነው ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ እኔ እውነት ነኝ፣ እኔ መንገድ ነኝ፣ እኔ ሰላም ነኝ አለ። እውነቴን ነው የምላችሁ። ክብር ለኢየሱስ ይሁን። ኮንግራጁሌሽን እህቴ፣ ትክክለኛ ምርጫ ነው ያደረግሽው። ኢየሱስ ክርስቶስ ያድናል። የመዘግየቱ ሚስጥር ይሄ ነው። ለምን ዘገየ ሲባል የሚድኑ እንደነሳራ ነው ያሉ እንደነዚህ ያሉ በጎች አሉኝ ይላል። ይታገሳል ስለነሱ። እግዚአብሔር ይባረክ። ከብዙ ጻድቃን ይልቅ በአንድ ኃጢአተኛ በሚመለስ በመላእክት በሰማይ ዘንድ ታላቅ ደስታ ነው ይላል። እኔም እዚህ ጋር ባገኘሁት አጋጣሚ የመጣው እንደዚህ ጌታ ሚናፍቃቸውን በጎቹን ይሄን እውነት ልናገር ነው። ወንጌል ካልተሰበከ ሰው እንዴት ይመጣል? እውነት ካልሆነ እንዴት ሰው አርነት ይወጣል? ወገኖቼ ኢየሱስ ያድናል። እንኳን መጣሽ እህቴ። እግዚአብሔር የተባረከ ይሁን። ዮሐንስ ራእይ ላይ ሲናገር በሕይወት መጽሐፍ ተጽፎ ያልተገኘ ሁሉ በእሳት ባህር ተጣለ ይላል። ኮንግራጁሌሽን በሏት። በእውነቴን ነው የምላችሁ። ከዚህ በላይ በምን ትደሰታላችሁ? እኔ ከዚህ በላይ ደስታ የለኝም። ሁሉ ጊዜ እዚህ ጋር የምመጣው እንደኔ ጌታን አግኝተው እርፍ እንዲሉ የዘላለምን ሕይወት እንዲያገኙ ወገኖቼ። ጠላት በብዙ መንገድ እኔ ወንጌል እንዳልናገር ሊያስቆመኝ ያለበት ሰዓት ነው። በብዙ መንገድ ጠላት በብዙ መንገድ ለምን ቢባል የሚድኑትን ሰው አይተው። አንድ ሰው እባካችሁ ደግሞ ወገኖቼ እዚህ ጉባኤ ላይ ያላችሁ ሰዎች፣ ኦንላይን ላይ የምታገለግሉ ሰዎች ወንጌል ሰብካችሁ ዝም ብላችሁ አትውጡ። የነፍሳትን ጥሪ አድርጉ። አንዳንዶቻችሁ ሰዎች ካልመጣ ያሳፍረኛልና አልጠራም ያሉኝ ሰዎች አሉ። ዋይ ጥራ ዝም ብለ እንዴ! መንገድ ላይ ሰው ዝም ብሎ የሚሰብከው እኮ የግዴታ ሰው መጥቶ መቀበል አለበት እንዴ? መናገር እኮ ነው። የሰማ ይፈረድበታል ነው የሚለው። ይስማ። ከሰማ እኮ ዘሩ አንድ ቀን ይበቅላል። ለሁሉም ጊዜ አለው ስለሚል ስለዚህ ጥሪ አድርጉ። የነፍሳትን ጥሪ አድርጉ ፕሊዝ። ምንም ትንቢት አይደለም፣ መገለጥ አይደለም። የነፍሳትን ነው የሚናፍቀው ሰማይ።
ማንም እንዲጠፋበት አይፈልግም። ስለዚህ ኮንግራጁሌሽን እህቴ። ሌሎቻችሁ ካላችሁ ፕሊስ ኑ። ኢየሱስ ያድናል። ኢየሱስ ይወዳችኋል። እሱ መልካም አባት ነው። እሱ ጻድቅ ፈራጅ ነው። በእውነቴን ነው የምላችሁ። በጣም መልካም የሆነ ጌታ ነው። ኮንግራጁሌሽን። አብረን እንጸልያለን እህቴ። ወድሻለሁ። ዛሬ ለኔም በክርስቶስ ኢየሱስ እስከ ዘለዓለም እስከ መንግስት ሰማይ ድረስ ለኔም እህት ሆነሽኛል። ከዘር ከነግ ከቋንቋ ተዋጅተሽ በክርስቶስ አባትነት። ሃሌሉያ። ክብር ለኢየሱስ ይሁን። አብረን እንጸልያለን እህቴ። እግዚአብሔር አባት ሆይ ይህንን ጊዜ ስለሰጠኸኝ አመሰግንሃለሁ። ልጅ ክርስቶስ ኢየሱስ ስለኔ ኃጢአት እንደሞተ እንደተቀበረ ሕያው ሆኖ ደግሞ እንደተነሳ ዳግም ደግሞ እንደሚመጣ ኢየሱስ ክርስቶስ ብቻ የህይወቴ ጌታ አድርጌ በልቤ ኢየሱስ ጌታ እንደሆነ አምኜ በአፌ መሰክራለሁ። ዓለምን፣ ሰይጣንን፣ እኔን ራሴ እክዳለሁ። አንተን ብቻ የህይወቴ ጌታ አደርጋለሁ። ስሜን በህይወት መዝገብ ጻፍ። በደል መተላለፌን ሁሉ ዛሬም ትኩስ በሆነው በልጅ በክርስቶስ ኢየሱስ ደም እጠብ። ልጅ አድርገኝ። ይሄንን ብቻ በማለት የመዳኑን መንገድ ቀላል አደረገው። የመዳኑን መንገድ ቀላል አደረገው። እንዲያው በነፃ በእምነት። ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። የሰራዊት ጌታ እግዚአብሔር አባት ሆይ በጌታ በኢየሱስ ክርስቶስ ስም ስለዚች ስለ እህቴ እጅግ አድርጌ አመሰግንሃለሁ። እህቴን ልታገኛት ስለዚች ነፍስ ግድ ብሎ እግዚአብሔር ሆይ ስለመጣ ስላገኛት ስላዳንካት ልቧን ስለከፈት እግዚአብሔር አባት ሆይ ክብር ላንተ ሰጠው። መወሰኗን ያየ ጨለማ ስራ ዛሬ ለዘላለም የተወጋ ይሁን። በምትሄድበት መንገድ የምመራ የማስተምርህ አምላክ እግዚአብሔር ነኝ ተብሎ እንደተጻፈ በመንገዷ ላይ እንድትመራት እንድታስተምራት የቃልህ ዕውቀት እንዲበራላት ሰማያት በእሳት እዩ እንዲከፈቱ መንፈሳዊ ዓለሟ የተከፈተ ስለሚሆን አመሰግንሃለሁ። ከደሙ የተነሳ የሞት መልአክ አለፈ ተብሎ እንደተጻፈ በመንፈስ ቅዱስ አማካኝነት እግዚአብሔር ሆይ ምልክትን በሷ ላይ አስቀመጥኩ። አባት ሆይ ስለምትመራት ስለምታግዛት እግዚአብሔር ሆይ ድምጽን ስለምታሰማት ክብር ላንተ ሰጠው። ጌታ መንፈስ ቅዱስ ላንተ አሳልፌ እህቴን መልሼ ሰጠው በኢየሱስ ስም አሜን። ኮንግራጁሌሽን እህቴ፣ ወድሻለሁኝ። ኮንታክት አድርጊኝ። ኢየሱስ ያድናል። አሁን ፋሚሊ ነን፣ አሁን ቤተሰብ ነን። ፀሐዬ ጋር መደወል አለብኝ የለብኝም፣ ፈራታለሁ፣ ታስፈራኛለች ብሎ ነገር የለም። ደውይ፣ ሲመቸኝ አነሳለሁ፣ ካልተመቸኝ ደግሞ ሚስኮላችሁን አይቼ በሚመቸኝ ሰዓት አነሳላችኋለሁኝ። ወዳችኋለሁኝ። አስተያየት፣ ምክር፣ ምስክርነት ያላችሁ በቮይስ መላክ ትችላላችሁ። ወዳችኋለሁ። ሃሌሉያ። አሁን በቃ ከዚህ ሰዓት ደግሞ ደስታዬ ነው። በቃ ደስታዬ ይሄ ነው ደስታዬ። ክብር ለኢየሱስ ይሁን። ኢየሱስ ክርስቶስ ጌታ ነው። ነገ ዓርብ ላይ እንገናኛለን። ዛሬ ማታ እንኳን አይመቸኝም፣ የሆነ ፕሮግራም ይኖረኛል። ነገ ዓርብ በደንብ አድርገን የእግዚአብሔርን ቃል አብረን እንማራለን። እጸልይላችኋለሁ፣ በእምነት እጸልይላችኋለሁ። እግዚአብሔር ደግሞ በህይወታችሁ ሲሰራ ታያላችሁ። በእውነቴን ነው የምላችሁ። ክብር ለኢየሱስ ይሁን። መንፈሳችሁን ጠብቁ፣ ከእግዚአብሔር ጋር ተስማሙ። የንስሐ ዘመናችን ነው። ለምድራችን የምንጸልይበት ነው። እግዚአብሔር ፊቱን እንዲመልስ፣ እግዚአብሔር ወደ ምድራችን ፊቱን እንዲመልስ፣ ምህረትን እንዲያደርግ በእውነቴን ነው የምላችሁ። በማስተዋል እንሂድ። ተባረኩ። በኢየሱስ ስም ባባይ